አያቱ ዶሮ የሰሩትን ለፋሲካ እሱ ውስጥ የሸና ልጅ ነው ሰክሮ። ከዛ ደግሞ አሁን በቃ ላገባ ነው ነው። ኧረ ደስ ነው የሚለው። እሱንማ ማየት በደንብ እንፈልጋለን። በጣም ሰርጉ ራሱ በጣም በኃይለኛው ነው። እሱማ መሆንም አለበት። አሜሪካ ኢትዮጵያ 3 ሀገር ላይ ነው። ጌታ እኮ ከየት እንደሰበሰበን እኮ በእንቅልፉ የአያቱን ሻርፕ ተርዚና ይዞ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለሰን እናንተና እግዚአብሔር ምስክሮች ናቸው። አየህ፣ ነቀፋ በሌለበት ኑሮ ነው። ጳውሎስ ስለ ገንዘብ ላይ በጣም ጠንቃቃ ነው። ቆይ ፊራ ና ግባ። አንተማ ጥሩ ነው እንዲሁም ና። አንተማ ቤት ነው። የኔ ጥያቄ ይላል ገብታ አትጠይቅም እንዴ? የኛ ፊራ ነው። የኛ ፊራ ኦኬ። የሱን ጥያቄ ሰጣው ገብታ አትጠይቅም። አይ የኔ ጥያቄ እግዚአብሔር ያብዛችሁ ያልኩ እኮ እግዚአብሔር ያብዛችሁ ያልኩ ነው። ጥያቄው እሱ ነው። እንዴ በእውነት በጣም ደስ የሚል ነው እያደረጋችሁ ያላችሁ። እግዚአብሔር ያብዛችሁ ነው። አሜን። መደረግ አለበት። ፊራ ያየ ሰው የጥላቻም እንዳልሆነ የተንኮል እንዳልሆነ የምን እንዳልሆነ ገባ እንዲያውቅ ክፋትም እንዳልሆነ መጽሐፍ ቅዱሳዊ እንደሆነ ከመጽሐፍ ቅዱሳዊ ውጪ አንድም ነገር ኤርሚሻ የሚለው ነገር እንደሌለ ወይም ከራሳቸው መጽሐፍ ውጪ ራሳቸው ካሳተሙት ውጪ ምንም ነገር እንደማይነገር እንዲታወቅ ስለተፈለገ ይሄ ደግሞ ሊያቀያይምም ሊያሰዳድርም ሊያኮራርፍም አይችልም፣ አይገባም። ያንን ነው። እንዴት ነህ? ሱረት ጨረስኩ ወይስ እየዞርክ ነው? እየዞርኩ ነው። ማቱሳላ ሆኗል ሰውዬው። አዎ ከሀገር ውጭ ነው እንደ ያለው ብዙ ሀገር ነው እዞራለሁ። ለዚህ ነው ስደውል አታገኘው። ፕሌን ላይ ነው ስደውልልኝ፣ ፍላይት ላይ ሆኜ እንትን አይደለም፣ ግን አሁን ስትወጣ ከደወልክልኝ ታገኘኛለህ። ያ እንደዛ ነው። ይዞራል ሰውዬው። ያይታለ ፊራይ አልቀነስኩብህም ራሱ ይሆን። አይ ነው ምንድን ነው ዘግበኝ። አይ ቆይ ደውል። ደውልልኝ እናወራለን። ሳይዝ በጣም ቀንሻለሁ። በጣም ከባለፈው ፊት ራሱ ቀጠን ብላለች። አይ የሆነች ነገርም አለ። ምንድን ነው የሚወጋ ነገር መጠቃቀም ጀምር። ኧረ ምን የሚወጋ ነገር እጅ ጭኜ ጸለይኩ፣ ተወገደ እና በጣም ማዘር የመረቁ ነገር ደስ ይላል። ለበርዝዴይ ብለው ማዘር ያስተላለፉልን ሜሴጅ። እናት ጥበበኛ ናት። እኔ የእናት ስተተኛ አላውቅም፣ የእናት ጥበበኛ ነው የማውቀው። እና በጣም ደስ የሚል ነገር ነው። ውስጥ እንዲሰማ ያደርጉ ደስ ይላል። በጣም ማዘር፣ የኔ ማዘር በጣም ምን እላታለሁ መሰለ፣ እስቲ ወደዛ ስቴጂ ቤተ መንግስት ስቴጂ የኔን ጉዳይ አስተላልፊልኝ እላታለሁ። 24/7 እሷ ጸሎት ላይ ነው፣ ሌላ ነገር አታውቅም። የኛ እናቶች እኮ እግዚአብሔር የተወደዱ ናቸው። ደስ ብሏታል ደግሞ አንተን አይታ በጣም ነው ደስ ያላት። እንዴት ነው ደስ የማይላቸው? ከላስላስ አውጥቶ ጌታ ለመመረቅ ለመባረክ ወንጌል ለመማር ላበቃኝ ጌታ እንዴት ነው የማይደሰቱት? ማለት በጣም ነው ደስ ያለው። እና ጥያቄ ካላችሁ ፕሊስ ግቡ። አንዳንድ ሰዎች አስገቡን እያሉ ነው። እኔ የማውቃቸው ካሉ እነግርሃለሁ። መጽሐፍ ቅዱስ የሚያውቁ ሰዎች ከሆኑ በደስታ ፈርታችሁ ነው ለምን አታስገቡንም እያሉ ያሉ አሉና፣ የት አለ የት ቦታ መጥቶ ማን ነበረች? ሀና ነች ማንሽ? አይ በግልጽ የሚታወቁ እኮ አሉ። አባቴ ሀና የሚባል እስቲ አምጣልኝ እዚህ ጋር። ቀደም ለምን ፈራችሁ አስገቡን ያልሽዋት? አይ እሷ ማዳምዬን እንጂ ደግሞ ባይብል ታውቃለች። አባቴ ነይ ከፈለግሽ ለምን እንወሻሻለን? ይሄ እያየው ነው። ኖ እኔ የሚታወቀው ኦርቶዶክስን እንዲያሰድቡ አልፈልግም። ለምን የማያውቁ ገቡ
ኦርቶዶክስ እንዲሰደብ አልፈልግም። የሚያክሰው መጽሐፍ ቅዱስን የሚያቅ በዚህ ጠቅሶ የሚል እንጂ በጭራሽ ሌላውን እንትን የሚል አላስቀም። ኦኬ እሺ ፎሎ ሚ ባክ የሚል ልጅ እሺ እስቲ ላስገባ። ኖ ሄኖክ የተባልከው ሄኖክ ታውቁታላችሁ? አላውቅም። ጊታር የያዘ ሰው ነው። ኦኬ አላውቅም። አይ ከመቅስፈት ነው እንትን የምለው። ጎ አሄድ ብራዘር። ሰላም ይሁን። እየወዳችኋለሁ። እንኳንም ገባ አፈመስከኝ። ይመች። ኮንግራ ኤርሚ እየወዳለሁ። ሶስታችሁንም ወዳ ወይ ፈጣሪ። ለዚህ ነው ገባ ስለማውቀው ነው ብዙዎቹ አትፍሩ ገለመል የሚሉት ማክስ ነው። የሚታወቁ አሉ ገባ መጽሐፍ ቅዱስ የሚያውቁ ሰዎች አውቃለሁ። እነሱ የሉም እዚህ ላይ የሉም። አትግቡ ነው ራሱ የሚሉት እነሱ እያየው ስለሆነ የእነሱ ቪዲዮ አየለ እንዳትገቡ ድርሽ እንዳትሉ ወደዛ ቤት እንዳትሄዱ ብችሉ ፎሎ አንሱ እየተባሉ እየተመከሩ ነው ያሉት። አይ ነው። ስለዚህ እኔ ደስ ያለኝ ምንድን ነው በስነ ስርዓት በመጽሐፍ ቅዱሳዊ ጥቅስ ይሄ ነገር እየተደረገ ነው ያለው እና መጥተው መነጋገር ይችላሉ። ያ ሰላም ብለናል። ሞዴሬተሮች እባካችሁ ተው እንዳታስገቡ። እኔ ነኝ የማስገባው። ሞዴሬተር አቁሙ። የማታውቁ ሰዎች ያላችሁ እኔ ነኝ የማስገባው። አውቃቸዋለሁ። ማን በኦርቶዶክስ ጉዳይ መጽሐፍ ቅዱስ ያውቃል አያውቅም አውቃለሁ። እንዳታስገቡ ሞዴሬተሮች ፕሊዝ። ያ አውቃቸዋለሁ። ሌላ የወንጌል አማኞች የሆናችሁ አሁን አስክብር አፖስትል ፕሮፌት የወንጌል አማኞች አያስፈልጉም። እናንተ ምንም የታቦት አገልግሎትና የአገልግሎቱ ስርዓት እንዳበቃ በቤተክርስቲያናችን ስለሚታመን ከእናንተ ጥያቄ አንቀበልም። ኦርቶዶክሳውያን እነሱ ይምጡ። ኦርቶዶክሳውያን ይሁኑ። ኦርቶዶክስ ወንድምና እህቶቻችን ናቸው። መነጋገር የሚፈለገው በጨዋ መነጋገር ይቻላል። ያ ኖ ምን ይላል ገሊላ ታቦት የጽላት ማደሪያ ነው። እሱ እኮ በምን ዘመን ነው ገሊላዬ? ምንን እየጠቀሽ እንደሆነ ታውቂያለሽ? የብሉይ ኪዳንን ነው እናት። መቼ አይደለም ማለት ነው አልተባለም እኮ። በአዲስ ኪዳን ላይ ታቦቱ ማለት ነው። ገባሽ? የአዲስ ኪዳን ታቦት ክርስቶስ ነው። መሰዊያው ክርስቶስ ነው። የተሰዋው ክርስቶስ ነው። ለዚህም ነው ጳውሎስ ምን ያለ ስለዚህ መናገር አልፈልግም ብሎ ደፍኖታል። ጨርሷል። አለቀ። እና አትናደጂ እናት። ኢትስ ኦኬ። አዲስ ኪዳን ላይ ለበደላ ኃጢአታችን ከሞተልን ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር የትኞቹም ሐዋርያት አንድም ቦታ ላይ ስለ ታቦት፣ ስለ ጽላት፣ ስለ ህብስት ገበታ፣ የዕጣን መሰዊያ ምናምን ነገር ብለው የቀደመውን ስርዓት የአገልግሎት ስርዓት አንድም ቦታ ላይ አዲስ ኪዳን ላይ ቀጥሏል፣ ሕያው ነው፣ አገልግሉበት፣ ተገልገሉበት፣ እኛም ተጠቅመንበታል ምናምን ነገር ብሎ አንድም ቦታ ላይ አላሉም። ይሁን አንድም ቦታ ላይ ይሄን ትምህርት ያስተማረ ሐዋርያ አንድም የለም። ሁላቸውም የተሰቀለውን የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስን ነው ሰብከው ያለፉት። ስለዚህ አዲስ ኪዳን ላይ ሊሰበክ ልንማረው ልናውቀው የሚገባ ክርስቶስ ነው። ታቦት የተሰጠው ብሉይ ኪዳን ላይ እግዚአብሔር ከህዝቡ ጋር እንዳለ እንዲያውቁ ነው። አዲስ ኪዳን ላይ ጌታ ከኛ ጋር እንዳለ እንድናውቅ አማኑኤል ነው የሆነልን። እግዚአብሔር ከኛ ጋር ነው የተባለው። እግዚአብሔር ልጁን ነው የሰጠን። አዲስ ኪዳን ላይ ታቦት አልሰጠንም። ታቦት እግዚአብሔር ለማንም አልሰጠም። አዲስ ኪዳን ላይ ወንድሞች ናቸው ለማንም እውነቱ ይሄ ነው። ለማንም አልሰጠም። እግዚአብሔር ልጁን ለዓለም ሰጠ። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ነው ያለው። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ትክክል። በቃ አለቀ። እግዚአብሔር ልጁን ነው የሰጠን። አዲስ ኪዳን ላይ አምላክ ራሱን ነው የሰጠን እንጂ ከእሱ ጋራ ሌላ ቅርጻ ቅርጾችን ሌላ ቁሳቁሶችን አልሰጠንም። ለዚህ ነው አዲስ ኪዳን ላይ ይሄንን ጌታ ብቻ ነው ሰብከውት አባቶቻችን ሐዋርያት ያለፉት። ይሄን ነው ብለን ነው እኔ የረባ ጥያቄ እንኳን ራሱ አንድም ማለት አይ ወፍ የለም። አይ ያውቃል እኮ ሰው። እውነቴን ነው የምልህ ስለፈራ ሰው ፈርቷል። ለምን ይፈራል? ለምን መሰለህ እንዴ? ለምን ጥሩ ጥያቄ ነው።
አታይም እንደ አባታችን አቡነ ገብርኤል ምን እንደተደረጉ አላየም እንዴ? በአደባባይ ምን አይነት ስድብ እንደሳቸው የተሰደበ ሰምታ አይተህ ታውቃለህ? የለም። that's why ሰው የሚፈራው ገባ። ሰው የቁም እስረኛ እኮ ናቸው። አሁን ከሁለት ቀን በኋላ እንትን አላቸው፣ ለፍርድ ይቀርባሉ፣ ውሳኔ ይሰጥባቸዋል እኮ ገባ። ሰው ለዛ ነው አሁን የቤተ ክርስቲያን ትልቅ ሰው የምትለው በዚህ ጉዳይ ላይ አውራ አራራው ነው የሚል። ምክንያቱም ስራውን ገበታውን ያጣል። መንፈቅና ነው ይባላል፣ ያባሩታል። that's why የሚፈሩት that's the reason why እንጂ በሌላማ ቢሆን መጥተው በስነ ስርዓት ይሄንን ነገር ያስረዱ ነበር ነው አይደል? ያውቃሉ፣ ግን በፍራቻ ያሉ። እኔ በውስጥ የማወራቸው ትልልቅ አባቶች አሉ፣ ነግሬያለሁ። የሚደንቁ አባቶች እግዚአብሔር ይባርክ። ብዙ ነገር እንደሚቀየር እናውቃለን። እኛም እንጀራችን ስለሆነ ነው መሄጃ ስላጣን ያሉ አባቶች ነው ያሉ። እውነት እያወቁ የሚጸልዩት ሁሉ ነገር የእሱ እንደሆነ እያሉ አንድ አባት የማይነገሩኝ ያስለቅሳል። ምን እንዳሉ ታውቃለህ? እየደገስንበት ክርስቶስን እየበላንበት ፋሲካ ብለን ልደት ብለን እየበላንበት የክርስቶስ ልደት ብለን ምን እያልን እንዴት ነው እሱን መስበክ የምንከለከለው? እንዴት ነው የምንከለከለው እሱን መስበክ? ስለሱ ለብቻው አዳይ ነው ማለት እንዴት ነው የምንከለከለው? እያሉ በውስጥ የሚያወሩኝ ትልልቅ የማይጠበቁ አባቶች አሉ። እግዚአብሔር ምስክሬ ነው። እግዚአብሔር ባረክ። በቃ እንከለከላለን። በቃ ሰውን ያስለመዱት ሌላ ነገር ስለሆነ አዲስ ትምህርት ይሆንበታል፣ ትንግርት ይሆንበታል። ለዚህ ነው አባታችን ቃል በቃል የተናገሩት ይገፋሉ። የዝሆንን የሚያክል የሚገፋ ጉልበት አለ፣ ስለ ኢየሱስ ሲባል ይገፋል ብለው ቃል በቃል ተናገሩ። ያሉት ደረሰ። ስለዚህ እኔ በጣም ነው ደስ ያለኝ። ለእኔ ነው የመጡት አቡነ ገብርኤል፣ ለእኔና ለእኔ መሰሎች ኮንፊውዝ ለሆንን ግራ ለገባን አዳኙ ማን እንደሆነ ግራ ለገባን ምን ሆነ? እኚህ አባት መጥተው ብዙዎች ተቀብለዋል ጌታ። ከኔ በኋላ እንደምታየው ስንት ሰው እናንተ ጋርም እንደሚመጣ ማየት ነው። ስንት ሰው መጥቶ እናንተን የደህንነት ትምህርት እየተማረ እንደሆነ የምታውቁ። ስለዚህ እኔ ሰላሜን ሁላ አገኘው። እግዚአብሔር እንደሚቀይር በእኔም ታየዋለህ። አንድ ክፉ ነገር እኔ ራሱ የማላውቀው ሰውን የመሰለኝ የድሮ ቪዲዮዎቼን ሳይ እንደዛ እልስ ነበር እንዴ ብዬ የሰውን ህይወት እግዚአብሔር ካልቀየረ በስተቀር ማን ይቀይረዋል? የሚቀይረው እግዚአብሔር ብቻ። በእውነት ነው። እግዚአብሔር የሚቀይር አምላክ ነው። እኔ ይገርመኝ ነበር የፊራ ነገር እለው ነበር። ይኸው ፊት ለፊት ነው። አንተ እንደዛ የተናገሩ ጋር እንዴት ስለው እኔ አልችልም፣ ማንንም መቀየም አልችልም። ውስጤ በክርስቶስ ነው ያለው። አልችልም። ይኸው ፊት ለፊት ነው። ብፈልግም አልችልም። እኔ አይገባኝም። እኔ ለጠላቴ ብዬ የምለውን ትሰማለህ። አልችልም። በቃ የመጥላት መንፈስ ውስጤ አይኖርም። ይሄ መባረክ ነው። የማይቻለውን የሚያስችል ጌታ እንደ ፊራ እኮ ነፍሴ አለመታወቅ አቀበሌ ጠይቁ ስለ ፊራ ማንነት ለማወቅ ጋንግስተር የነበረው ወንድም ነው አባቴ። ዛሬ ላይ አድርገው ቀበሌ 24 ነበር ፊራ። ቦሌ 24 ሰፈር ሩዋንዳ የነበረ ሰው ነው። የሚፈራ እኮ ነው በጣም ቁጥር አንድ የተባለ እናቱ ወደቹ ቀና ብሎ የማያየው ሰው ነበር። ቀበሌው የሚፈራ ነው። እና ግን እንዳልኩ ተደባዳቢ ነበርክ እንዴ በጌታ ከመሆኑ በፊት? ኧረ ዘግበው ፊራ ዘግብ፣ ፍታና ዘግብ። እኔና አላውቅም። አይ አልደባደበም። ኧረ ጸልይላቸዋለሁ። ቀስ ብለህ ነው? ጸልያለሁ እንጂ አልደባደበም። ኧረ ዮኒ ተው። እኔ ጌታ ሲሆን ማንም አላመነውም። እግዚአብሔር ለቢዝነስ ነው የተባለው። ያ ሁላችንም አንተም እንደተባልከው እኔም ሁላችንም ለቢዝነስ ነው ወደ ጌታ የመጣው እንጂ በታምር ፍራውን ለእንትን አይደለም ተብሎ ነበር። ምክንያቱም የሚያውቁት ፍራውን ሌላ ነው።
ክለብ ላይ ቪአይፒ የሚያዘጋ ምናምን አይነት ሰው ገባ። እንደዛ አይነት ሰው ነው እንግዲህ ከዛ ጭፈራ ከዛ አንቱ ከተባለ ገለመሌ ምናምን ተወጥቶ አላመኑትም ጀለሶች። ኧረ ዮኒ ላገባ እኮ ነው በእናትህ አሁን ሽምግልና ልሄድ ያለ ሰው የድሮ ታሪክ ነው። ምን ወዝሮ አይተህ መሆኑ ደስ ይላቸዋል። ለምን መሰለህ አሁን የምልህ እግዚአብሔር የምልህ በፊት እንደዚህ ተሰድቤ ዝም የምል ሰው አይደለሁም። ዋው ተሳድቦኝ አይደለም እንዲህ ገልምጦኝ ራሱ እንደዚህ ካየኝ ራሱ ለምንድን ነው ያየኝ ይላል። እና የትም ሀገር ኖር አመጣለሁ፣ የትም የፈለከው ሀገር። ጠብ ያለሽ በዳቦ ነበር። ግን አሁን ጠብ ያለሽ በዳቦ ሳይሆን አልጣላም። ግን ሰው ይሄ ባውንደሪ አለኝ። ዝም ብሎ ሰው ሲናገረኝ ምናምን እንደዚህ እየሰደቡኝ ምናምን እንዴ አልናገር። አሁን እንደዚህ ራሴ ስቄ ነው ዝም የምለው። እንዲህ ተሳድቦኝ ከፍ ዝቅ አድርጎ ሰድቦኝ አሁን ምንም ነገር አይመስለኝም። አልናደድም አልበሳጨም እንጂ ከፍ ዝቅ አድርጎ እንዴ ከኔ ጋር ሆኖ እኮ ከኔ ጋር ብቻ ቆሞ ሌላ ሰው በፊት ያስቀየመውን ሰው ይመተዋል ከኔ ጋር ቁጭ ብሎ እና ያ ሰው ተመቶ ነው የሚሄደው። በቃ ምንም ከኔ ጋር ቁጭ ብሎ ማለት ነው። ግን እግዚአብሔር ብዙ ነገር ያስተውሃል። ገባ አሜን። እና እግዚአብሔር ስለ እኔ መጥፎ ባህሪ ኖሮኝ ሳይሆን መጥፎ ባህሪ የለኝም። በጣም የዋህ ነኝ። ከማንም ጋር አልጣላም። ግን ባውንደሪ አለኝ። ያንን ባውንደሪ እንድታልፍ አልፈቅድም። ግን በድሮም በጌታ ነኝ ያደግኩትም በጌታ ነው። ግን እድሜና ፓወር ከእድሜ ጋር ሲመጣብህ ገንዘብ እድሜ አለ፣ ገንዘብ አለ፣ ብዙ ነገር አለ። የሆነ ኤጅ ላይ ሁሉ ነገር በአንድ ላይ ሲመጣብህ ኮንትሮል ታደርገዋለህ። ሁሉን ነገር ኮንትሮል ማድረግ ትፈልጋለህ እንጂ እንደዚህ ተሰድቤ ሶሻል ሚዲያ ላይ እንደዚህ ከፍ ዝቅ አድርገው እንደሚሰድቡኝ ምናምን አይደል። በታሪክ እግዚአብሔር ይባረክ። በታሪክ አሁን ያንቺ አለ ታውቃለህ። የፍራውል ስም አሁን አዝንላቸውላ ጀማል እንደዛ ቀውጤ የነበርኩ ሰው ወይ ፈጣሪ አልኩ። ምን አይነት ነገር ነክቶኝ ነው ያልኩት። እግዚአብሔር መሰከረ። ትዝ ያለኝ ምክንያቱም አውርተናል። እንዴት እነዚህ ሰዎች ጋር መልሰህ ትነጋገራለህ? እንደዚህ 6 ወር 1 ወር አመት 2 አመት 3 አመት ሙሉ ስለአንተ እንዲህ ብለው ፋብሪኬት አድርገው የሚያወሩበት እንዴት ስለ እኔ ምንም አይመስልም። ወት አይገባኝም። በፍጹም አይገባኝ ነገር ነው። ሳትኖርበት ገባ። ያንን ህይወት ስትኖረው ነው የምታውቀው። እና ለሱ ክብሩ ለእግዚአብሔር ይሁን። አሁን ማናቸውንም ሰዎች በክፉ አለ። ይሄ እግዚአብሔር ድንቅ እንደሆነ አይቻለሁ። እና አም ሶ ሃፒ ማን በጣም የሰውን ህይወት የሚለውጥ እግዚአብሔር ነው። እንግዲህ ይሄ የትናንትና ማንነታችንን ፈልገን እንድናጣው በውስጣችን ያደረገ ጌታ መንፈስ ቅዱስ ነው። የሰውን ህይወት ሲነካ ትናንትና ታድርገው የነበረውን ነገር ዛሬ በጌታ ከሆንኩ በኋላ አለማድረግ ስትል ያንን አቅም ከታገኘው ብለህ ብትል የአቅምህ ምንጭ ያንተ ጥበብና ኃይል ሳይሆን ያንተ ማስተዋል ብቻ ሳይሆን የእግዚአብሔር መንፈስ እርዳታ፣ አቅምና ጉልበት ጸጋውን ሲሰጥህ ትናንትና ተሳደብ ከነበረ ዛሬ እንዳትሳደብ አድርጓል ማለት ነው። ለዚህ ነው አሁን ባለፈው ቀናቶችን ቁጥር ነበር እስከዛሬ ድረስ አልተሳደብ ብለህ ማለት ነው። እንዴት አሁን ስንት ቀን ሆነ? ወር ቶሚ ነበር። ዛሬ 19 ነው 20 እንደዚህ አይደለም። አንድ ወር አይደለም 1 ሳምንት ሳትሳደብ የኖርክበት ጊዜ ነበረ የምታስታውስ? ኖ ጠዋት ሆኖ ከሰዓት አልችልም። በቃ የምን አንድ ሳምንት ከሰዓት አልችልም። ይቀልዳል። ራይት ጠዋት ላይ በሰላም ታወራ ከሰዓት ላይ ላስላሳለ ይቀልዳል። እንዲያውም በፊት የማስታውሰው ውድ ነጠላ ለብሼ ጋቢ ለብሼ ይማርና ከሰኞ እስከ ቅዳሜ ላስላስ ወይ አንዴ ቀን ስትማሩ ለማታ ስትራገጥ ነበር ያስተቀኝ ይሰራል። ቀን ሲያስተምር ነው ያለው። ነጠላ ለብሶ ምናምን ሲያስተምር ማታ ላይ ላይፍ ገብቶ ውሃውን ይዞ
ቁጭ ብሎ ይቀጠቅጣል እንዴ? ጌታ ይቅር በለኝ። ግን እኔ የገረመኝ ነገር ኤርሚ ዮኒን በአካል ስታገኘው ያ እኔ ራሴ ግራ ገብቶኝ ነበር። በአካል ሳገኘው ሌላ ሰው ነው። በታሪክ ላይ መጀመሪያ ቀን ሳገኘው አየሁትና ባህሪው ምናምን አይ መጀመሪያ ቀን ስላየኝ ይሆናል ብለህ ዝም አልኩ። 2 ቀን አየሁት፣ 3 ቀን አየሁት። በቃ ትህትናው ምናምን ወሬዎቹ እኔ እንደውም የሆነ የሚጠጣ ምናምን ነበር የሚመስለው። በጊዜ ነው የሚገባው ወይንም አይጠጣ አልኮል ነገር አይቀምስ ምን አይል እና ገርሞኝ፣ በጣም ገርሞኝ። አንተ ግን አልኩት ጌታ ልብን ይፈልገዋል አልኩት። አትላንታ ልብህን አልኩት ጌታ ይፈልገዋል። ያንተ ልብ በቃ ለጌታ የሚመች ልብ ነው ያለ አልኩት። እና ስትመጣ ተነስቶ ሁሉ ሰዎች ማቃቸው ሰዎች እንደዚህ ሲመዩን ሲሉ ቁጭ ያደርጋቸዋል። እኔ ሂዶ ወንበር ይወስዳል ራሱ ምናምን። በቃ ይሄ ልቡ በጣም አሪፍ ልብ ነው ያለውና አንደበትና ፐርሰናሊቲ አይገናኝም አልኩት። በታሪክ አይገናኝም። ከዛ እንደገና ሲያትልም ተገናኘን። በቃ ለሰው ደግሞ ሟሽ ነው ይጣላል ራሱ ማለት ነው። ለኔ ጉዳይ እሱ ይጨቃጨቃል። የሆነ መስሪያ ቤት ሄደን እና እኔ ገብቷል ሰውየውን ላለማስቀየም ቀስ ብዬ ነው ማወራው። እንዴ መብት እያለ ቀስ ብለህ ታወራለህ እንዴ ምናምን ብሎ እሱ ባለ ጉዳይ ሆኖ ቁጭ ይጨቃጨቃል። ነጩን ሰውዬ በቃ አስደንግጦት እኔ ዝም ብዬ ነው ማየው። ዮኒ ምናምን ብዬ ዝም ብዬ ነው ማየው። እና ሰውየው ራሱ ባለ ጉዳዩ እሱ አንተ ነህ ባለ ጉዳዩ አለው። አዎ እኔ ነኝ ወንድሜ ነው አለው። ገባ ምንድን ነው መሰለህ ትህትና ሲኖር አንዳንዱ አድቫንቴጅ ለመውሰድ ይሞክራል። በተለይ እዚያ ትህትናህን እማታውቅ ይመስላቸዋል። ትህትና ሲኖር ምን ሲኖር አንዳንዴ ኤፕ የሚሉት ነገር አለ። እሱ ደግሞ በባህሪው አይ ቲንክ ያ ነገር ጠፍቷል። ይሄ ትዕቢት የሚባለው በውስጡ የለም፣ ራውል ጋር የለም፣ በፍጹም የለም። እና እኔ ደግሞ የዛ የጓዘመን ነኝ ገባ አጣደፍኩታ ሰውዬው ግራ እስኪገባው ላበላብ እኔ አስታራቂው እንኳን መሀል ገብቼ እግዚአብሔር ምስክር ጉዳዩ እኮ የኔ ነው። አጣደፍኩት እንዴ ታውቃለህ የለም ጉዳዩ የኔ እኮ ነው። እሱ ጠረጴዛ እየመታ ይበሳጫል። እኔ በቃ ሳቄ መጥቷል እንዳልስቅ ሰውዬው አንተም ብሎታል። ሰውዬው ደንግጦ በቃ ያስቀመጣቸውን ነገሮች እያመጣ ያሳየው ወጣን በኋላ ብራለ ይሄ መቼም ይሄን ሰውዬ በምን ቀን ያገናኘኝ ነው የሚለኝ ያለ በሰላም እኮ ነውና አንድ ጉዳይ መስሪያ ቤት ነው የገባ ነውና ሰውዬው ቢሮ ያምራል። ቁጭ ብለን እያወራን ትቶታል ኬዙን ጉዳዩን በቃ ቁጭ ብሎ ያወራል ሰውዬው። ከዛ ሰውዬው እኔ አያየና እኔ በትትና ነው በቃ ቀስ ብዬ ገንዘብ ከፍያለሁ ምናምን ቀስ ብዬ ነው የማወራው። ዮኒ ወዲያው ተቀይሮ ቁጭ አለ። ቆይ እኔ ነኝ የማናገረው ተው አንተ አለኝ። አይ ቆይ ዮኒ እንደዛ አይደለም አልኩት። ከዛ ሊለቀው ነው መጨቃጨቅ ጀመረ። እኔ ገላጋይ ሆንኩ፣ ባለ ጉዳዩ ገላጋይ ሆኜ ዮኒ እንውጣ አልኩት። ግን ሰውየው ወዲያው ጨራረሰለት። አዎ አንደርስታንድ አደረገው። ትክክል 2 ወር ምናምን 3 ወር የሚፈጀውን ነገር የሱ በቃ ወዲያው ነበር። እግዚአብሔር ምስክሬ ሃርድ ሰጣው ማለት ነው። አዎ ግድ ይላል። ዋት እያልኩኝ ታምኒ ዘ ሪዝ ዋት ቦሱን እኮ አስመጣው። ይኸውልህ ዋናውን ሰውዬ አስመጣው። ዋናውን ምንድን ነው የተፈጠረው ይላል። እና ግን ትህትና እግዚአብሔር አድሎሃል። እኔ አሁን የምመኘው ትህትና እግዚአብሔር ምስክሬ የፍራውልን አምላኬን የፍራውልን ትህትና ይስጠኝ። አስማ የሌለ በጣም ትሁት ነው። ሰዎች ብዙ ጊዜ እሺ ነው የሚሉት። ብዙ ቦታ ሄዶ ነገሮች የሚሳካለት አንደርስታንድ ዋ በጣም ትህትና እንደዚህ ምናምን ብለህ ስትል ቅድም ቀበሌ 24 ምናምን ብለህ ስትል ላይ እንደዚህ ሳይሆን እንግዲህ በኢራን አይ ቲንክ ፌስቡክ ላይ የሆነን ነው የምንተዋወቀው። ድሮ ነው እንዴ በጣም ከባድ 24 ቀበሌ ልጆች የታወቁ ሳየው በቃ በርቀት ስለሆነ የማየው በውስጥ በስልክ ደጋግመን እናወራለን። በቃ ሀምብል ሰው መሆኑ ያስታውቃልና እንዴት የቀድሞ ታሪክ ላይ እንዴት መሰለህ እንትን ሆኜ ሳይሆን 24 ልጆች መኪና ምናምን የገዛዛውላቸው እኔ ነኝ ወደ ስራ ያመጣኋቸው እና እኔ ጋር ተሰብስበው እኔ ጋር መጣኋቸውና ወደ ስራ ዓለም እንዲገቡ እና በጣም ነው የሚወዱኝ። ወደ ስራ ዓለም እንዲገቡ መኪና ገዝቼላቸው
እያከራዩ እንዲኖሩ ማለት ነው። በዛ በጣም ይወዱኛል። ግን ሰው እንደዚህ እንዲዳፈረኝ ምናምን አልፈቅድም። ያ ነው የኔ ፐርሰናሊቲ። ስለ ዝም ብለህ መተህ ውሃ ልድፋብህና ልሂድ ምናምን ሰድቤ ልሂድ ሳይሆን መደባደብ ሳይሆን በቃ አይመቸኝም። እንደዚህ ሰው ሲሰድበኝ ምናምን አይመቸኝም፣ እመልሳለሁ። ግን መሰዳደብ ሳይሆን እመልሳለሁ በምመልሰው። ግን አሁን ምንም ነገር የፈለግከውን ብታደርገኝ መተህ ብትመታኝ ራሱ ምንም ነገር አይመስለኝም። አንተ ጋር በተግባር ነው የምትመልሰው ማለት በንግግር ኳከሽ ነው እንጂ አባቴ ኮባስ ታገኝ ግን የማይቀይረው የለም። እኔ አልፈራም፣ ፈሪ አይደለሁም። በጣም ደፋር ነኝ በየትኛውም ነገር። በጣም በስራም ዓለም ለዛ ነው እኔ የሚሳካልኝ እግዚአብሔር የሚረዳኝ። ሰው የማይደፍረውን ነገር እደፍራለሁ። በጣም ደፋር ነኝ። በጣም ደፋር ነኝ በስራ በጣም ደፋር ነኝ። እና ይሄ የምፈራ አይነት ሰው ምናምን አለው። አንዳንድ ጊዜ ንብና ዝንብ አንድ ላይ ራሱ ቦክሰኛ ነው እኮ። በጣም እኮ አብነት አስቸጋሪ ነበር ልጁ ሳሚ ማለት ፍንዳታ የነበረ በቃ ፍንዳታ። አሁን በጌታ ሆኖ በቃ ሳቂታ ነው፣ ደስተኛ ነው፣ የተረጋጋ ነው። በቃ ብዙ ብቻ አሉ ምን አይነት ላይፍ እንደነበራቸው ጌታ ነው የሚለው ጌታ ለዋጭ። እኔ አሁን የተማርኩት ምንድነው በእኔ ሳየው ነው የገባኝ። የሚያስመስሉ ነበር የሚመስለኝ እግዚአብሔር በሚያውቀው እንዲህ ሲለሳለሱ ሲረጋጉ ምናምን ማስመሰል ይመስለኝ ነበር። በሪዘች እና እኔ እግዚአብሔርን እኔን የቀየረ ሌሎች ወንድምና እህቶቼ እግዚአብሔር ይቀይር የሚችለው እሱ ብቻ ነው። ዮኒ እኮ ግን እዚህ ሶሻል ሚዲያ ላይ ነው እንጂ እኮ እንደዚህ ቀርቦ ለሚያቀሰው አሮ ነው። እኔ ሰው ሁሉ ቀርቦ ቢያይ ደስ ይለኛል። እንደምታውቀው ነው ፋሚሊ ሰው ሁሉ ቀርቦ ቢያይ በጣም ደስ ይለኛል። ወደፊት አይቀርም። ዋናው ባህሪን ጌታ ያወጣዋል። እሱ ማስታወቅ ባለበት ሰዓት ነው የሚያስታውቀው። ሳውል እኮ ከባድ ነበር አይደል? በጌታ ሲሆን ነው ነገሮች ሁሉ የተቀየረው። እና እግዚአብሔርን አመሰግነዋለሁ። ሄሎ 24 መኪና የገዛለት ሰው አንዱን ጥራ ትለኛለች። ታወራረጀ ነው ሄደሽ ሄሎ የኛ ናት። አይ ሌላ ነች። ኦኬ አሉ እንዴ በጣም እንዴ የአራት ልጆች በጣም ፊራን ካልክ በሙሉ ያውቁታል። 24 ማያውቀው የለም። እና ደግሞ ደስ የሚል የአራድዬ ልጅ በልቶ ያበላል። ፊራውን ሳንቲ ምናምን በዛ ጊዜም ራሱ ጓደኞቹን አብሮ የሚቀይር አይነት ቡድን ያለው አሁንም ጭምር አሁን ራሱ ሶሻል ሚዲያ ላይ ጓደኞቹን ብትጠይቅ ብዙዎቹን በላይፍ ቀይረዋል፣ ብዙዎቹን አግዘዋል። ለማያውቀውንም የሚያግዝ ወንድም ነው። ሶሻል ሚዲያ ላይ ከምናውቀው ገንዘቡን የሚያፈስሰው እንደዚህ ማንንም አላየንም። ብሪንግ ዋን አረቆ አንዴ ማስታወቂያ ነገር እንዴ ኤርሚ ወንጌል ትምህርት የት ነበራችሁ ወንድሞች ናቶች? 10 ዓመት አንድ ቀን ፈታ ቢልኛ ጋር ለአንድ ለ30 ደቂቃ እንኳን አልመጣ 15 ደቂቃ ነው። ኤርሚ ወንጌል ይሉኛል። ኤርሚ ትምህርት ወንድሞች እስቲ ኧረ ሌላ ህይወት አለው እኮ ኤርሚ ተው እንጂ ማህበራዊ ህይወትም አለው እኮ። ጌታ ራሱ እኮ አንዳንድ ግብዣ ቦታ ሄዶ እየበላ እየጠጣ ይጫወት ነበር። ታዲያ በርግ ቤት ያለቅስ ነበር እንደ ጌታ ኢየሱስ ክርስቶስ ሲያፈታ ይበል እንጂ አለ። አንዱ ያለውን ሰምታችኋል? ሲደንስ ተያዘ በጌታ ነው። ሲደንስ ተያዘና እንዴ አሉት። እየደነስክ ነው እንዴ? ቃና ዘገሊላ እኮ ጌታ ክብ ሰርቶ ሲደንስ ነበር። አላነበባችሁ? አላነበባችሁም እንዴ ብሎ ቁጭ ቃና ዘገሊላ ላይ እኮ መቼም ቁጭ ብሎ አልነበረም። ክብ ሰርቶ እኮ ሲደንሱ ነበር እኮ ይናገራል። ዜዶ ላስገባው ነው። ዜዶ ብራንዳችን እኮ ነው። አዝጋችን አይ ከፊራ ጋር መተዋወቅ አለባችሁ። በጣም የሚመች አያቱ ዶሮ የሰሩትን ለፋሲካ እሱ ውስጥ የሸና ልጅ ነው ሰክሮ። አያቱ ለፋሲካ ዶሮ ቤተክርስቲያን አድረው መጥተው የሰሩትን ድስት ውስጥ ሰክሮ ክፍት ነበር ዶሮ ሸኑ
ሸናበት ኦ ማይ ጋድ ጌታ እኮ ከየት እንደሰበሰበን እኮ በእንቅልፉ የአያቱን ሻርፕ ተርዚና ይዞ እያየ ተነስቷል ከእንቅልፉ። ይለያል እኮ ጌታ ይቀይራል። ምን በዚህ ነው መቼም ገዝቶ ሰርቶ አብልቷቸዋል። እንደውም ምንድን ነው የሚሉኝ አለ ጎማው ነው የሚሉኝ። አልደማም ማለት ስደበደብ ስቀጣቀጥ ስፈነካከት እኔ አልደማም እና ዜዶ ጎማው ነበር ቅጽል ስሜ እያለ ሲያዝገን ነበር። በስማምና አሁን የሚያነበው የሚያውቀው ነገር ትደነቃል። በጣም የሚደንቅ ህይወት ነው የተቀየረው። በነገራችን ላይ ወንጌላዊ ዮናታን የወጣቶች ነው። በዛ እንትን ብሎ ነው አሁን እዚህ ደረጃ የደረሰው እና ክብሩን አሁን ልጆች ከዮኒ ጋር ግን አንድ ቀን እንደዚህ ላይቭ ገብታችሁ ብታወሩ ደስ ይለኛል። እናወራለን። እናመጣዋለን። ስንቴ ልሼዋለሁ አባቴ፣ ስንቴ ልሼዋለሁ አባቴ። ዮኒማ ጥብሴ ነበር አባቴ፣ ጥብሴ ነበር። በተለይ አንድ ቀን እኔ ቤት ዮኒና ይውጭፋ እኔ ቤት ዲያብሎስ ነው የሰፈረብኝ። ይሄን ቀን እኮ ወዲያው ልውጥ አልክና ስትመጣ እኮ በሰላም ነበር። ከመቅስፈት ነው የቀየረኝ። ዮኒንም ምን አልኩትኝና እኔ ቤት አገናኘኋቸው። ይውጭፋንና ዮኒ ወጣቶችን በቃ ወጥረው ነው የሚያዛቸው። እኔ ደግሞ ይውጭፋ ወደዋለሁ። እኔ አሁን ሳየው በጣም ነው የሚመቸኝ። አሁን እኔ በቃ አለባበሱ ስታይሉ ጽድት ያለ በቃ በጣም ነው የምወደው። ደፋር ነው፣ ድፍረቱ በወንጌል ምንም ነገር አይመስለው። ምንም አይመስለው። ምን መሰለ ነገሮች አሻሽሏል። ምን መሰለ ዮኒ ብዙ ጊዜ አሁን ለምሳሌ ጳውሎስን ጀጅ ሲያደርጉት ነበረ ሐዋርያቶቹ አብረውት ከኢየሱስ ጋር ነበር። እንዴ ይጸልዩለት ሲል ጌታ ራሱ እንዴ እሱ እኮ ገዳይና አስገዳይ ነው፣ እንዴት ብለን ነው ምን ጸልይለት? እንዴት ወደኛ ትልከዋለህ ሁሉ ብለውት ነበር። ግን ጌታ ምን አለ? ስለኔ መከራን የሚሸከም እሱ ነው አለ። አየህ፣ ገፍተውት ነበረ። ስተተኛ ነው ብለውት ነበር፣ አሳዳጅ ነው ብለውት ነበር፣ ገዳይ ነው ብለውት ነበር። እና ሁሉም ሰው ስተት እንኳን ቢያስተምር ሂሳቡን የሚቀበለው ከራሱ ከጌታ ነው። ፈራጅና እንትን የመፍረድና የእንትን ማለት አለ መንፈስን መርምረን ትምህርቱን አለመቀበል ነው እንጂ ተሳስተሃል፣ እንደዚህ አንተ ሌባ፣ ቆሻሻ ምናምን ማለት መብት የለንም። ግን እዩ ጩፋን አሁን እኔ ሳየው በቃ የሚያስተምረው ፎከስ ያደረገው ጌታና ጌታ ላይ ብቻ ነው እና ጌታ ኢየሱስ ክርስቶስን ነው የሚያስተምረው። አሁን ስተት የቱ ጋር ነው ስተቱ ምናምን ብዬ በጣም ብዙ አሰብኩና ይህ ይሸጣል እንትን ይሸጣል ሲባል በምን ይኑሩ ታዲያ? አሁን እነዚህ ሰዎች መኖሪያም ያስፈልጋል፣ ምግብ ያስፈልጋቸዋል፣ ገብቷል፣ የሆነ ነገር ያስፈልጋቸዋል፣ ኢንካም ያስፈልጋቸዋል። ስታየው ብዙ ቤተ እምነቶች አሁን በቢሊየን የሚቆጠራላቸው ሀብታሞች ናቸው። አሁን ሰሞኑንም ዜና እየሰማ ከነበረ ቢሊየን ምናምን ይጠራል አንድ ሰው ወስዶ ተብሎ እና እነዚህ ሰዎች ምናልባት በተለየ መንገድ ሊያደርጉት ይችላሉ። ግን ዋናው ፎከስ የሚያደርጉት ጌታ ኢየሱስ ክርስቶስ ላይ ነው። እሱም ብቻ እንዳያስጥለኝ ብቻ ነው የምሰማው እንጂ ስለሌላ ስለ ግል ህይወቱ አይመለከተኝም። ግን እዩ ጩፋን ሳይሆን ስታይሉ ይመቸኛል። በቃ ደፋር ነው፣ ስታይሉ ይመቸኛል፣ ወጣት ነው እና ሳየው በቃ በጣም ነው ደስ የሚለኝ። ዝም ብዬ ሳየው ትምህርቶቹ ምናምን እና ቸርቹን ጽድት አድርጎ ነው ያዘው። የሆነ ንጽህና የሚወድ ሰው ነው፣ ክሊን ነው። ከነበረው እኮ የሚገርም በጣም ለውጥ አለ። በፊት ከሚባለው በፊት የነበሩ ልምምዶች ምናምን ኮምፕሊትሊ ቀርቷል። እየተከታተልኩ ነው ታውቀኛለህ። እና ሳየው ያ ነገር በሙሉ ቀርቷል። ያለ አይደለ ካራቴ ገለመሌ የሚባለው ሴጣን የረከሰ ስለሆነ ስለረከሰ ብሎ ነው የሚለው የነበረው እና ባይሆን እንትና ጠፋ፣ እስራኤል ደንሳ ጠፋ። አሁን ነው እሱን እነሱ ኦልሬዲ ስለተወገዘ ጠፍቷል። ግን ምንድነው አገልጋዮች እግዚአብሔር ጠርቷቸው ተሰሚነትን ሲሰጣቸው ሲያገለግሉ ጸጋን ሲሰጣቸው የተሰጣቸውን ጸጋ ያው ፊራ በጌታ ቤት ስላደገ የተሰጣቸውን ጸጋ አቢዩዝ ማድረግ የለባቸውም ወይ ደግሞ በተሰጣቸው ጸጋ በተሰጣቸው ተሰሚነት በህዝብ ላይ ያለ አግባብ መሰልጠን የለባቸውም። ያለ አግባብ ህዝብንም መዝረፍ የለባቸውም። በሉቃስ ወንጌል ላይ ሲናገር ጌታ በጽድቅና በቅድስና እንድናገለግለው ሰጠን የሚለው ቃል አለና በጽድቅና በቅድስና ኑሮ በጽድቅ ህይወት ኑሮ እንድናገለግል ሰጠን።
ከኛ በፊት የነበሩ አገልጋዮች እንዴት ሆነው ያገለገሉት መጽሐፍ የምናውቃቸው ብሎ የሚለውን ስናይ ራሱ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ገንዘብ ያስፈልገው ነበር። ላስፈልገው ገንዘብ ሴቶች ናቸው ገንዘብ ስጦታ ይሰጡት። ከገሊላና ከኢየሩሳሌም የተከተሉ ሴቶች ነበሩ ገንዘብ ይሰጡት የነበሩት እንጂ ያለ አግባብ ከህዝቡም ላይ እንደዚሁም በሀገር ውስጥ ካሉ ከእስራኤል ወይ ደግሞ ከውጭ ሀገር ከሚመጡ ለምሳሌ ጌታችን ኢየሱስ ክርስቶስ ከውጭ ሀገር የመጡ ሰዎችን አገልግሏል። ከጢሮስና ከሲዶና ማለት የአሁኗ ሊባኖስ ውስጥ ያለች ግዛት ናት። ከዛ መጥተው ዲያስፖራ ማለት ትችላለህ፣ ወይ ደግሞ ከውጭ ሀገር የመጡ ሰዎች ትላለህ። እነሱን አገልግሏል። ግን ያለ አግባብ ግን የገንዘብ ንጥቂያ ከነሱ ላይ አላደረጉም። ጌታም አላደረገም፣ ሐዋርያትም አላደረጉም። አሁን በዘመኗ ባለች ቤተክርስቲያን ላይ ወንድማችን ነቢይ ጩፋ በጣም ብዙ ጊዜ የሚነሳው ከዘይት አገልግሎት ጋር በተገናኘ አግባብ ያልሆነ ድርጊቶችን ያደርግ ነበር። እኔ ትክክል አይደለም ብዬ ተቃውሜያለሁ። ይህንን አይነት ማንም ከኢዮብ ጩፋ ብቻ አይደለም፣ ሌሎቹም ፓስተሮች፣ ነቢያት፣ አገልጋዮች የተባሉ ይህንን ነገር ሲያደርጉ ከጽድቅ ኑሮ የወጣ ነው። በትክክል ህዝብ ላይ ዝርፊያ የተደረገው የእውነት ለመናገር ማለት ይህን እግዚአብሔር እንድናደርግ አያዝም። እኔ በአዲስ ኪዳን ጌታን እያገለገልኩ እንድራብ አልፈልግም ብለው የሚሉ ሰዎች አሉ። እንዴ የመታወቅ ከሆነ በመታወቅነት ተነስቶ ህዝብ ላይ ያለአግባብ ነገር እንድናደርግ ጌታ በፍጹም አላስተማርም። የቀደሙ አባቶች ነቢያት እየተራቡ አገልግለዋል። የአዲስ ኪዳን ሐዋርያት እየተራቡ አገልግለዋል። ጳውሎስን እና የጳውሎስን ህይወት ያየ ሰው በምንም አይነት መልኩ አሁን ማንም ነቢይ ይሁን ፓስተር ይሁን ሐዋርያ ይሁን አገልጋይ ይሁን ወንጌላዊ ይሁን ዋቴቨር የቤተክርስቲያን የደብር አለቃ አስተዳዳሪ ቤተክርስቲያን መስራችሁን ጳውሎስ የኖረውን ኑሮ ነው ማየት። ጳውሎስ የኖረው በተሰሎንቄ ቅዱሳን ላይ ሲናገር ምን አለ? በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለሰን እናንተና እግዚአብሔር ምስክሮች ናቸው። አየህ፣ ነቀፋ በሌለበት ኑሮ ነው። ጳውሎስ ስለ ገንዘብ ላይ በጣም ጠንቃቃ ነው። ገንዘብ ነክ ነገር ባስፈለገው ጊዜ 3 ጊዜ የክርስቶስን አብያተ ክርስቲያናት ጠይቋል። ካጣውኝ እኔ ቀጥታ ፊራን ነው መጠየቅ ያለብኝ፣ አገልጋይ ነኝ። ካጣሁት ዮኒ ነው ቀጥታ መጠየቅ ያለብኝ። ካጣሁት ዜድ ነው መጠየቅ ያለብኝ። ካጣሁት ቅዱሳንን ወጥቼ አደባባይ መጠየቅ ያለብኝ እንጂ ገንዘብ ለማግኘት ብዬ ከኔ በፊት የነበሩ አባቶች፣ አገልጋዮች፣ ፓስተሮች የሚሆኑ ሌሎች የእግዚአብሔር አገልጋዮች ያላደረጉትን ነገር አድርጎ ገንዘብ መሰብሰብ በምንም አይነት መልኩ ተቀባይነት የለውም። እኔ ከኢዩ ጩፋ አገልግሎት ውስጥ አንዱ አገልግሎቱን አይደለም ከአንዱ ከምቃወምበት ነገር አንዱ ገንዘብ ነክ ነገር ላይ ያለው ነገር በሕያው አምላክ ፊት የተበላሸ አካሄድ ነው። ይሄም የዘይት ንግድ ፎቶአቸውን ለጥፈው እሱም አይደለም ሌሎችም ሁሉ ዘይት የሚሸጡ ሰዎች ያን ዘይት ተቀብታችሁ መርገማችሁ ይሰበራል፣ መርገማችሁ ይነሳል። ኦኬ፣ በዘይት ሰው ጸልዮ እግዚአብሔር ታምራትን አያደርግለትም ብያለሁ። ግን ገበያ ላይ ግን ስታውለው በፍጹም ኔቨር፣ በፍጹም ማንም ሰው ራሱ ኢዩ ጩፋ ቢመጣ ፊት ለፊት ባወራው ከኛ በፊት የነበሩ አገልጋዮች በብሉይ ኪዳን እንዴት ነው ማን ነው እንዲህ ያደረገ? በአዲስ ኪዳን የትኛውን ሐዋርያ ሊጠራልኝ ይችላል? ኦኬ፣ በምድራችን ብሎ ከተባለ ከእኔም ከፊራም ከዌኒማኛም ከቴዲም ከማናቸውም በፊት ጌታ የተቀበሉ እግዚአብሔር በእጆቻቸው ትልልቅ ታምራት እግዚአብሔር ያደረገባቸው ፓስተሮች፣ ዘማሪያን፣ አገልጋዮች አሉ። ማን ነው እንደዚህ ያደረገ? ማንም እንደዚህ አላደረገም። እና አገልጋይ ገንዘብ ያስፈልገዋል። አዎ፣ ያን ገንዘብ ግን ቅዱስ ጳውሎስ ያደረገው አንደኛ ድንኳን እየሰፋ ለሌሎች ያካፍል ነበር። ሁለተኛ እንደገና ደግሞ በጉዞዬ እንድትረዱኝ ብሎ 3 ጊዜ ጥያቄ ጠይቋል። ጳውሎስ ገንዘብን ጠይቋል ከሰዎች። መጠየቁ ነው ጽድቅ እንጂ መዝረፉ ግን ጽድቅ አይሆንም። እና ይሄ ዘረፋ ነው፣ ከህዝብ ላይ ዘረፋ ነው። እኔ አንዱ በጽኑ ከምቃወመው ፊራ እውነቴ ነው የምልህ በሐሰተኞች ማነው የገንዘብ ዝርፊያ በሚደረግ በጸሎት በገስታውስ ስም የገስታውስ ስም ዘረፋ፣ የጸሎት ዘረፋ፣ የዘይት ዘረፋ፣ የትንቢት ዘረፋ አገልጋዩን ለማግኘት አስቀድማችሁ 7000 ብር ክፈሉ እየተባለ እስካሁን ድረስ 7000 ብር ያስከፍላሉ። እስካሁን ድረስ ማን ፊራ አገልጋይ ሆነ የተሾምከው ኢየሱስ ክርስቶስን ለማግኘት ማን ነበር 7000 ብር ከፍል የነበረው? ወንድሞች እናቶች፣ በመንገድ ላይ ሲሄድ ከኢያሪኮ ወደ ኢየሩሳሌም ሲሄድ በርጤሜዎስ የተባለ አይነ ስውር አይደል አግኝቶት የዳዊት ልጅ ብሎ ሲለው ቆመለት ይላል። ኢየሱስ እኮ ማንም ጋር ሄዶ እንኳን ጠርተውት አይደለም ራሱ ሄዶ ይቀላቀላል። መግደላዊት ማርያም ጋር አመንዝራ አለባት አጋንንት አለባት የተባለችው ጋር አመንዝራ የሆነችው ሴት ጋር ሄዶ አብሮ ይላል። ከቀራጮችና ከኃጢአተኞች ጋራ ይበላል ይጠጣል።
እዚህ እኮ ቀራጮች ኃጢአተኞች የተባሉት ጋር ታች ወርደው አይደለም። በጌታ ያመኑ ፕሮቶኮልህን ጠብቀህ እንኳን ቸርች ውስጥ ብትሄድ ገንዘብ ካልከፈልክ በስተቀር አታገኛቸውም። እነዚህ የዘመናችን ነጋዴዎች ነው ነብይ የምለው። ማንም ይማን ዮኒ ማኛ የሚያደርግ እልም ያለ የዘመናችን ነጋዴ ነው የሚባለው። ፊራ እንደዚህ ስታደርግ ብትገኝ እልም ያለ ነጋዴ ነው። ኤርሚያስ እንደዚህ ስታደርግ ተከተገኛ ማንም ይሁን ማንም የቱንም ያህል አገልግሎት ብናገለግል ከኢየሱስ ክርስቶስ አንበልጥም። ምሳሌያችን ነው። ከጳውሎስ አንበልጥም። የክርስቶስን ሕይወት መስሎ ያለፈ ሐዋርያ ነው። እኔን ምሳሉን ብሎ ሲል በምንድን ነው የምንመስለው? ጳውሎስን ጌታ በተመላለሰበት የሕይወት ስርዓት የተመላለሰ አገልጋይ ነው። ሲመላለስ በንጽህና ነው የተመላለሰው። ገንዘብ ባስፈለገው ሰዓት ላይ ስጡኝ ነው ያለው። ወንድሞች እህቶች ስጡኝ በሉ፣ ጠይቁ። ሩቅ ጳውሎስ ከራቀብህ እኔ ነኝ እዚህ። ያው አፌ ሞልቼ እነግራቸዋለሁ። እኔ ነኝ እዚህ። የሙሉ ጊዜ አገልጋይ ነኝ። ኦኬ፣ የምከፈለው ደሞዝ የለኝም። ገንዘብ ባስፈለገኝ ሰዓት ላይ ላፕቶፕ ሲበላሽ ቀጥታ ግዙልኝ ነው እንጂ ራእይን ደግፉ እኔ ጸልይላችኋለሁ እችላለሁ እኮ ከዚሁ ካለሁበት ሀገር እያሸጉ ልልክልህ እችላለሁ። ውሃም ይሁን ዘይቱም ማለት ነው። 15 ዶላር ምናምን ነገር ብቸበችም በቆንጅዬ ብልቃጥ እያሸጉ እኔ ኮሜንት ላይ አስታቀኝ ማለት ነው። ፍራውል ኦይል ሊቢያ ይመቻል ማለት ነው ይሉኛል። እኔ በጣም ነው ድክም እኮ ብለው እሱ ነው እያየሁ ፍራውል ኦይል ሊቢያ ይመቻል እንደ ይሉኛል። እኔ ከምን አንፃር መሰለህ ኤርሚ፣ ከምን አንፃር መሰለህ ምልህ የኛ ሰው ሀብታምም ሆነ ምን የኛ ሰው ባለመስጠት ነው የሚታወቀው። አገልጋይ ማለት አስለቃሽ ማለት ነው። አስለቃሽ ስለ እንዴት መሰለ? አሁን አስለቃሽ ድግስ ላይ አትጠራም፣ ሀዘን ላይ ብቻ ነው የምትጠራው። ኦኬ። አሁን አስለቃሽ የሆነ ተርግ ላይ ብትጠራ ባለሰርጉ ሙሽራው ራሱ ቢያት እቺን ሟርተኛ ለምን ጠራችኋት ነው የሚለው። አገልጋይ ማለት እንደዛ ነው። ሲቸግረው ሲጨንቀው ጸልይልኝ ይላል። ቀን ከሌሊት ይደውልላል ጸልይልኝ። ሲጨንቀው ወይ እዳ ሲገባ ወይ ሀብታም እኮ ነው ወይ ባንክ የሆነ ነገር ሲደውልበት የሆነ ነገር ስራው ሲበላሽበት ጸልይልኝ። ሲሳካለት አይደውልልህም። ተሳክቶልኛል ብሎ አያናግርህም። ልብስ አይገዛልህም። ጫማ የሆነ ለልጆች ብሎ አይደል። አሁን ያሉት አገልጋይ እኔ በጣም በቅርበት ስለማውቃቸው ነው። የቤት ክራይ መክፈል ያቃታቸዋል። በጣም እሳት በቃ የሚልኩት ድምጽ ከባድ ነው። እግዚአብሔር በእነሱ እየተጠቀመ እንደውም እኔ ብዙ ጊዜ የተፈተንኩባቸው አገልጋዮች አሉ። እግዚአብሔር ለምንድን ነው የምጸልየው ሁሉ ያልኩበት ጊዜ አለ። ምን አንተን እያገለገሉ እንደዚህ የሚቸገሩ ከሆነ እንደዚህ የሚደህዩ ከሆነ እንደዚህ ሰው ሁሉ አውጥቶ የሚጥላቸው ከሆነ ለምንድን ነው እኔ የምጸልየው ብዬ አውቃለሁ። ለምን መሰለ? ስራ ይስሩ። አንዳንድ ጊዜ እግዚአብሔር ሙሉ አገልግለኝ ይላል እኮ እግዚአብሔር ለአሮን ክህነት እኔ ነኝ ይላል አይደል? ለነሱ እኔ ነኝ ብሎ እስራኤል ከ12ቱ ነገሮች ለአንደኛው ነገድ እኔ ነኝ ምግባቸው ብሎ ሲል ሌሎቹ ከሚሰሩት ላይ እየተቀበለ ለነሱ ነበር የሚሰጠው። 10% ምናምን ያለው እኮ ካህኖቹ እንዲመገቡት ነው እንጂ እግዚአብሔር 10% ከኛ ሰብስቦ ምንም ያደረገው ነገር የለም። ግን የሚሰበሰበው ነገር ለካህኖቹ ለአገልጋዮቹ እንዲሰጥ ነው። 10% መባህንና አስራትን አውጣ የሚለው አይተህ ከሆነ ከ12 ነገድ 11ዱ ሰርተው እንትን ይላሉ። ለእናንተ ደግሞ ምግባችሁ ደሞዛችሁን የምከፍለው እኔ ነኝ ሲል ከራሱ ከ11ዱ ነገድ እየሰበሰበ ነው የሚሰጣቸው። የክህነትን ስራ ነው እነዛ የሚሰሩት። ስለዚህ አሁን በእኛ ምድር ላይ ግን ስታይ ሰው አይሰጥም። ጸልይልኝ ሲልስ እግር ጫን፣ እጅ ጫን፣ ጭንቅላት ጫን ይላል ሌሊትና ቀን። ኤርሚ ደውልልኝ ደውሎልህ ሲጸልይልኝ ነፍሴ ተጨንቃለች ይችላል። አንተ ስትጸልይለት መልእክት ይመጣል። እግዚአብሔር በአንተ አልፎ ይናገርና ያ ሰው ይሳካለታል። ሲሳካለት ግን አይሰጥም ሰው እነዚህ ሰዎች ደግሞ እንዳይሰሩ ስራና አገልግሎት በዚህ ባለንበት ዘመን ይከብዳል። ለምን መሰለ? ስራ ላይ ስትገባ ቢዚ ነው የሚያደርገው ስራው። የእግዚአብሔርን ድምጽ መስማት የመጸለያ ጊዜ ምናምን ከዛ እግዚአብሔር ሙሉ ጊዜን ስጠኝ ይላል። ሙሉ ጊዜ ስጠኝ ሲል እኔ ነኝ ማበላ ሲል እኮ ሲጨንቅ ምንድነው የምታደርገው አንተ? ግራ ስትጋባ ከዛ አንፃር ነው ማየው እነዚህ ሰዎች። ምክንያቱም የኛ ሰው ካንጋሮ ነው እጁ እያየው ነው። እኔ ራሴ የሆነ እርዳታ ስትለው ራሱ ካንጋሮ እጁ ያጥራል ኪሱ ላይ ለመድረስ ገብቷል። ይሄ ምድራችን ላይ ያለው ባለሀብት ብዙ ባለሀብት አለ። ስትለው አይሰጥም። ለመጸለይ ግን በጣም
ጸልይልኝ ለማለት ግን አንደኛ ደዋይ እሱ ነው። ስለዚህ ከዛ አንጻር ሳየው እነዚህ ሰዎች ቱ ኤክስትራ ምናምን ለሚያደርጉት ነገር ልክ ነህ አንተ ያልከውን አግሪ ያደርጋሉ። ግን እነሱንም ደግሞ ላይፋቸውን አይዋል። አሁን ነገ ዮኒ እግዚአብሔር አገልግለኝ ውጣና አገልግለኝ ብሎ እግዚአብሔር ቢቀባው ይሄ ሰውዬ የሚደግፈው ሰው ያስፈልገዋል። ከአገልግሎቱ ጋር አብሮ የሚቆም ሰው ካላስነሳለ በስተቀር ካንጋሮ ናቸው። ቸርች ላይ የሚቀመጡት አብዛኛዎቹ ባለሀብት ምናምን የምትላቸው ብዙ ሰው ሲጨንቀው ነው የሚመጣው፣ ሲቸግረው ነው የሚመጣው። ዮኒ ጴንጤው ጋር ጴንጤ ማለት ንፉግ ነው፣ አይሰጥም። የቤት ክራይ ምናምን ጨንቆኛል ብትለው እጸልይልሃለሁ ነው የሚለው እንጂ የቤት ክራይ አይከፍልልም። ለዚህ ነው እግዚአብሔር በጣም ብሌሲንግ የማያደርገው። እግዚአብሔር ለዚህ ነው የማይሰጠው። ስለምን ብለህ ስለ ማርያም ስለ ገብርኤል ብለህ አትቀበለው፣ አይሰጥህም። ስለ ጌታም ብትለው እጸልይልሃለሁ ነው የሚለው፣ ጥቅስ ይጠቅስልሃል። ግን ያ ሳይሆን አገልጋዮች ብዙ አገልጋዮች አሉ ሊደገፉ ቢገባ የቤት ክራይ የቸገራቸው የትራንስፖርት አጥተው የፀጉር መሰሪያ አጥተው የሆነ ቦታ ቁጭ አሉ ሂጂና አገልግኝ ተብሎ የትራንስፖርት ያጡ እግዚአብሔር ደግሞ ስጥ ሲላቸው ደግሞ የማይሰጡ ደግሞ ብዙ አሉ። ስለዚህ ከዛ አንፃር እኔ እነዚህ ሰዎች አሁን ጳውሎስ እንዳለው ነው ብዙ ሰው አየርሚም ማንም ሰው ከኔ ሐሳብ ጋር አግሪ አያረግም አይኖ እንደማያደርግ እኔ ግን በድፍረት ማለት ነው እንኳን አደረገ ነው ምለው። ምክንያቱም ህዝቡ አይሰጥማ ምን እንዴት ያርገ ይዞ ይሙት እንኳን አንደኛ የቸርች ህዝቡ የዛ እየተገለገለ የቸርች ቆርቆሮ ግዙልኝ ምናምን ቢል በሳምንቱ አይመጣም ሰው። ልጄ ታሞብኝ እንትን ሄጃለሁ ይላል። የገቢ ማሰባሰብ እቺን ቆርቆሮ እና ልብሳት እቺን ቸርች አይሰጥም። ስለዚህ እየጸለየበት በቃ ይሄንን ግዙኝና ተጠቀሙ፣ እኔም ቸርቹን ልስራበት፣ እንትን ማይክ ልግዛበት፣ ዘማሪዎቹን ደሞዝ ልክፈልበት ይላል። እና እኔ እንደዛ ነው የምለው፣ እንኳን አደረገ ምናምን ነው የምለው። እኔ ሌላ ሰፖርት ማድረግ ተገቢ ነው ተገቢ አይደለም ስል ማለት ሳይሆን ስለቸገራቸው ስለጨነቃቸው ነው ያን የሚያደርጉት። ምክንያቱም ሰው ስለማይሰጥ ስተት ነው ልክ ነው ስተት የሚገርም ለምን ቆይ እርምሻ ምን መሰለ እኔ የማስታውሰውን ጊዜ ልንገር። የኮሮና ጊዜ በጣም የተቸገረው የፕሮቴስታንት አገልጋዮች ነበሩ። እግዚአብሔር በሚያውቀው በውስጥ ስለማውቅ በውስጥ ስለጠየቁ በውስጥ ይሁንዬ አንተ በእንደዚህ አይነት ልብ የለህ፣ ግን አገልግሎት ተዘግቷል፣ አገልግሎት እንኳን ማድረግ አንችልም እና ዘማሪ ሳይቀር ነው ማወራ የሚላስ የሚቀመሳተው የታወቁ ዘማሪዎች የኮሮና 2 ዓመት ከምናምን ዜሮ የገቡ ነበሩ። ዞር ብሎ የሚያያቸው የለም። መዝሙራቸውን ይሰማል፣ ይጸልያል ምናምን። ፊራ እንዳለው ትንሽ ባልስማማ ግን ካሰብከው 5 ሳንቲ ዞር ብሎ የሚያያቸው የለም። ማንም አያቸው የእነሱን ሰዎች። አሁን ለምሳሌ አንተን ትዝ ብሎ ቴርሚሻይ ተባረክ፣ ጥሩ ትምህርት አስተምራል፣ የሚያስፈልግ ነገር አለ ብሎ አንድ የደወለ ካለ አንገቴን ይሰጣል። 10 ዓመት ሰብከዋል ይህንን ሰው። አንተ እንደው ቸግሮ መተህ ካልጠየቅከው is no way መጥቶ ኤርሚሻ እኮ በአገልግሎት ባርኮኛል ይሄን ላርግለት እያለ 10 ዓመት ሙሉ እንግዲህ ሶሻል ሚዲያ ላይ በዚህ ብቻ በቪዲዮ እንኳን በምናውቀው መጥቶ እንደዚህ ባረከ ወይ ዜዶን ወይ ሌሎችንም ልጥራ ወይ ተባረክ እንዲያርጋል እኮ ሙሉ አገልጋይ እንደሆነ ቅዱሴንም ይሁን ኢኖ ቤኪንም ይሁን ማናቸውንም የባረካለ ወይ ብለህ ጠይቅ። just question። አብዛኛው አገልጋይ ችግር ውስጥ ነው። እውነት ለመነጋገር አብዛኛው አገልጋይ በጣም አይናገሩም እንጂ ችግር ውስጥ ናቸው፣ አይናገሩም። ብዙ አገልጋዮች ግን በዚህ ችግር እንዳሉ መናገር። ስለዚህ ፊራ ካለው በተወሰነ መስማማው አደራ ፕሮቴስታንት ወንድሞች የምትረኩባቸው በወንጌል የረካችሁባቸው ወገኖቻችሁ ፉል ታይም አገልጋይ ከሆኑ በገንዘብ የማገዝ ነገር ቢኖራችሁ ጥሩ ነው። አግዟቸው ለበረከትም ይሁን። ጸልይልኝ ሳይሆን ተባረክልኝ፣ በአንተ ትምህርት ይህን አግኝቻለሁ ብላችሁ የምትባረኩበትን ነገር ብታደርጉ ጥሩ ነው ብዬ ነው የማስበው። ስላጡ ነው እንጂ ቢኖረው መች ይጠይቃል? ማንም አይጠይቅም። እና የሚቸገሩበት ነገር አለ። ሲስተማቸው ትክክል ነው አይደለም? እንግዲህ በፊራ ይሄድበት፣ እኔ አልሄድበት። ሲስተሙ ልክ አይደለም እኮ ልክ ነው እያልኩ ልክ አይደለም።
ምክንያቱም ጌታ ይንሰላቸውም እያለ በነፃ የተቀበላችሁትን በነፃ ስጡ ነው። አሁን እዚህ ጋር ዘይት እያበረታታ ልታስወደድብን ነው ይሉኛል እና ኮሜንት ላይ ልክ አይደለም። እኔ ልክ ነው እያልኩ አይደለም፣ ግን ምን መሰለህ ይሆን አሁን እነዚህ ሰዎች ምን ያርጉ? የሆነ ነገር ይኸውልህ ግራ ነው የምትጋባው። አሁን በእነሱ ቦታ ብትሆን ብዙ አሁን ቸርቹ ገብቷል። የቦታ ክራይ ይኖራል፣ የማይክ ክፍያ ይኖራል፣ ኤሌክትሪክ ይኖራል፣ የሆነ ነገር ይኖራል ምናምን። በጣም ብዙ ከኋላቸው ብዙ ነገር አለ። አሁን አገልግል ብለህ ስትወጣ እኔ አሁን ጌታ አገልግለኝ ቢል እኔ እግዚአብሔር የተመሰገነ ይሁን ስለሰጠኝ እግዚአብሔር ሲጀመር እኔም እንደዛ ነው ብዬ አገልጋይ በሆነ እኔ በዚህ ከባረከኝ ነው ማገለግለው ብዬ ስለምን ግን የኛ ሰው ገብቷል። አብዛኛው የሚመጣው ሰው የተቸገረ ነው፣ ግራ የተጋባ ነው፣ መሄጃ ያጣ ነው። ወደ ጌታ ጋር መጥቶ ተጸልዮለት ምናምን ነው የሚሄደው እና እቺን ነገር እንደዚህ ነገር አርጉ እስቲ ምናምን ስትለው እሺ አይልም ሰው። ሲጨንቃቸው ግራ ሲጋቡ ኦኬ እንደዚህ ብጸልይና ልጸልይበትና እንደዚህ ላርግለ ልክ አይደለም። it's not fair ትክክል ነው ትክክል አይደለም። እኔ በመሸጡ ምናምን ልክ አልስማማም። ግን ግራ ሲገባው ሲጨንቀው ከቸርቹ ጭራሽ ስለሚባረር የተወሰነ ሰብስቤ በዚህ እንኳን ሰው የኛ ሰው የሚሸጥ ነገር ይወዳል። የሆነ ነገር ይሄ ነገር አለበት ብትለው እንደ ሙሴ ማለት እንደ አብርሃም ማለት አብርሃም በፊት አምላክ ሻጭ ነበረ። እግዚአብሔር ተጠቀመበት፣ ራሱን አድቨርታይዝ አደረገበት። ለምን? አምላክ ሻጭ ስለነበረ። ልክ እንደዚሁ የኛ ሰው የሆነ የሚገዛው ነገር ለምዷል። እየገዛ ምናምን እዚህ ጋር ማስቀመጥ የለመደው ነገር አለ። ልምዱ ስላለው እንዲህ በአየር ላይ ትፈወሳለህ ብትለው እሺ አይልም፣ ላይስማማ ይችላል። አሁን እንደ ነህማን ጀነራል ነህማን ብቅ ጥልቅ ብለህ በዮርዳኖስ ሂድ ሲለው እንዴት እንደዚህ ይለኛል? ለምን መጥቶ አልዳሰሰኝም? ለምን መጥቶ እንደዚህ አላለኝም? እንዴት እንደዚህ ያለኛል? አየህ፣ ያ ስፕሪት አለ ሰው ውስጥ። ከርቀት የመጣው በቃ ተፈውሷል ሂድ ወደ ቤት ብትለው አልዳንኩም ነው ድኖ አልነካኝም፣ የሆነ ነገር እንደዚህ ስፕሬይ አላረገብኝም ይላል ሰው ስለሚል በዛ ሲስተም ነው በዛ ሜትር ነው የተጠቀሙትና ያው ላይ ሲሄዱ ሂሳቡን ይሰሩታል ከጌታ ጋር። ሌላ ጥያቄ አለኝ። እሺ አሁን በፕሮቴስታንት የዘይቱ ጉዳይ ነው አይደለ? ሚሊዮን አይነት ስዕሎች የሚሸጡት አሁን በኦርቶዶክስ ወንድምና እህቶቻችን ቤት በጣም ብዙ አይነት ስዕሎች አሉ የሚሸጡ ለበረከት ተብለው። በጣም ብዙ አይነት መስቀሎች አሉ። በጣም ብዙ አይነት እምነቶች አሉ የሚሸጡ ኢን ሚሊየንስ ገባ። የመኖሪያ ሜትዳቸውን አመቻችተዋል። አሁን ለምሳሌ ብዙ ኦርቶዶክስ ቤት ብትሄድ ቢያንስ 5 ፎቶ 5 ስዕል አታጣም። ተገዝቶ ነው። በተለይ ከኢየሩሳሌም የመጣ ፒክቸር ነው ከተባለ፣ ከኢየሩሳሌም የመጣ መስቀል ነው ከተባለ፣ ከኢየሩሳሌም የመጣ እምነት ነው ከተባለ ነፍሴ ኢኮስ ታውዘንድ እነሱን 20 ብትሸጥ ለአመት ትኖራለህ። ያላሳ 20 ብቻ ሽጥ። እነሱ አመት ያላሳ የምትኖርበት ሚንሶች አሉ። በዚህ በኩል እዚህ ትክክል ነው አይደለም፣ እሱ ፈጣሪ ነው የሚያውቀው። ግን ለበረከት ተብሎ ያ ብዙ አይነት ስዕለ አድኖ ይባላል። ብዙ አይነት ስዕለ አድኖዎች ይሸጣሉ። ኤቭሪዌር ብትሄድ በየቤተ ክርስቲያኑ ስዕለ አድኖዎች፣ መጽሐፎች ምናምን የገድል መጽሐፎች፣ የጸሎት መጽሐፎች፣ የምን መጽሐፎች፣ ሌላ ሚንሶች በጣም ብዙ በዛ ብዙ ሚንሶች አሉ የሚሸጥ በገባ። እዚህ ጋር ሲመጣ ደግሞ አንዷ ያለችው ይቺ ናት፣ ዘይቷ ናት። ሌላ ነገር ለሽተን ቢል የሚቀበለው ሰው የለም። እሱንም ቢሆን ግን አሮን ነው ልክ ነው አይደለም ልረዳ አልችልም። ግን ብዙ እዚህ ጋር የሚሸጥ ወይም ደግሞ እንትን የምትልበት አለስ እንዳልከው ሰው ባርኮ ካልሰጠው ይጋነት እና ዜዶ እስቲ በዚህ ላይ የምትለው ነገር ካለ ያንተን እንስማ። ኤርሚሻ ሊያወራ መሰለኝ ማይክ ከፍቷል። ኤርሚሻ ማውራት ችግር የለም። ቀደም እንደከፈትኩት ነው አውራው እንብነ ግን እኔ ለያጅ ወይስ ሚውት አድርጌ ልስማ? ቪዲዮ አጥፍቼ ወይስ ካለብህ ፊራዬ መሄድ ትችላለህ። ከውጭ ሆኜ ልስማ? ለምን ትችላለህ? ሮጥ ብላለህ። አንደኛ ሸንቃት ምንም አውሮፕላን ላይ ነህ እንዴ ፊራዬ?
አይ ለወርድ ነው አሁን ትንሽ እንትን በቃ አሁን አውሮፕላን ላይ ሳልሆን እዛው ዙሪያ ላይ ነኝ። ግን እንትን እያልኩ ነው። አየህ ሰርገኛ አይደለም ቁጭ ብድግ እያልኩ ነው እንዴ? ሰርግ እያልኩ ማግባትማ አለብኝ አሁን። እሺ እንደ አንዳንድ ሰው እየቀለደ ነው ማለት ነው። ባለፈው እኮ ሊመነኩስ ነው እየተባለ ነበር። ያወዛግበናል እኮ ሰውየው ሀሳቡ የጴንጤ ሞሎክስ ያለ እንዴ? የመጀመሪያ የጴንጤ ሞሎክስ ነው ሊሉ ነበር አይነት እኮ እንደዛ። ምን ላድርግ ኤርሚ? ምን ይሄ ሰውዬ ከሀገር አይወጣም ሲባል ወጣውና ተመለስኩ። ሴት ይፈራል አይቀርብም ሲባል ደግሞ አሁን ጠበስኩ እንደገና እንደው ለእንትን መሰለኝ። ከዛ ደግሞ አሁን በቃ ላገባ ነውና አራራው ደስ ነው የሚለው። እሱንማ ማየት በደንብ እንፈልጋለን። በጣም እግዚአብሔር ሰርጉ ራሱ በጣም በኃይለኛው ነው። እሱማ መሆንም አለበት። አሜሪካ ነው ኢትዮጵያ 3 ሀገር ላይ ነው። ዋው አራተኛ እኔ ጋር ታርጉታላችሁ። ሃኒሙን እኔ ጋር ታርጉታላችሁ። ምንድነው 3 ሰው ነው እንደምታገባው? አይ አንድ ሰው ነው። ግን 3 ሀገር ላይ ነው ስትለኝ ተወዛግብ። 3 ሀገር ላይ ነው ስትል ልጅቷ ይገባታል። ልጅቷ እንደ 10 ሀገር አራርቀው የሚያገቡ አሉ። አይታወቅም። 10 ሀገር ላይ አሜሪካ ያገባሉ፣ አረብ ሀገር ያገባሉ። አይደለም 10 ሀገር ላይ ራሱ ይገባታል ልጅቷ። ኦኬ እንደሱ ከሆነ ደስ ይለናል። እንደዚህ ያስደሰተች ሴት በእውነት አሪፍ ሴት ናት እንዴ! የልብ ማረፊያ። አዎ ደስ ይላል። እንኳን ለዛ በቃ ማ ብራዘር፣ እንኳን ለዛ በቃ ምን ደስ ይላል። ተጨቀጭቀኝ የለ ለዛ ነው። አዎ ግድ ይላል። በደንብ ማግባት አለበት። ግድ ይላል። አይ በተለይ ከሀገር አይወጣም ተብሎ የሚባልበት ነገር በውስጥ አውርተናል እኔና እሱ። እዚህ አይደለም ቆይ ስመለስ እናወራለን ተባብለን ያው ትራምፕ በሚያባርበት ሰዓት ነው የወጣው። ትራምፕ ከሀገር መውጣት አትችሉም ባለበት ሰዓት፣ ዲፖርት ትደረጋላችሁ በተባለበት ሰዓት እሱ ዱባይ ነው። ስለዚህ አንዳንዴ የተወራውላ ሶሻል ሚዲያ ላይ ስትጣላ አንዳንዱ በጣም ውሸት ይጨምርና ይፈርስበታል። ከዛ ዝም ይላል ምንም እንዳላለ አድርጎ እና ይኸው አሁን ደግሞ እንደምታዩት ሰርጉንም እናየዋለን። ሴት አይቀርበውም ብለው ብዙ ሲያወሩ ነበር። እንዲያውም ሌላ ኢትዮጵያዊነት የሌለው ነገር ስም ሲያወሩ ነበር። አሁን ደግሞ አግብቶ ከዛም ደግሞ እግዚአብሔር ብሎ ምርጥ ልጆች ወልዶ ጉድ ሲሉ እናያለን። አይ ቲንክ ኪራ ኮስታራ ስለሆንክ ነው አይደል? እህቶች ያልቀረቡ እስከዛሬ እንደዛ ሳይሆን ኮስታራነት ሳይሆን ወርክሆሊክ ነኝ እኔ። ወርክሆሊክ ላይክ በቃ ስራ ላይ ነው በጣም ፎከስ ማድረግ እና ስራ መስራት በጣም የሚያስደስተኝ ነገር የራሴን ሳይሆን የምኖረው ለሰው ነው። ኤርሚ እግዚአብሔር ለምን እንደሆነ እንጃ በጣም የምኖረው ለሰው ነው። በቃ የምሰራለው ለሰው ነው የምኖረው። ለራሴ የሚባል ነገር አስቤ አላውቅም። እና መች ነው ለራስ የምትኖረው ምናምንም እባላለሁ ብዙ ጊዜና ብዙ ጊዜ ማስበው ለሰው ነው ማስበው የምሰራው እንትን ምለውም እና ውስጤ ላይ እግዚአብሔር ለምን እንደዛ እንዳስቀመጠብኝ አላውቅም። በቃ በጣም እንደዛ ስለሆነ ራሴ ላይ ፎከስ አላደርግም እና ብዙ ጊዜ እተዋለሁ። እንደዚህ አይነት ነገር የሪሌሽንሺፕ የሚባለው ነገር ላይ ብዙም ፎከስ አላደርግም። ግን በቃ እግዚአብሔር የተመሰገነ ይሁን። ንስር አንዴ አይደለም ያየው፣ ንስር አንዴ ነው አይደለም ያየው። አዎ ፊራይ ግን ስጦታ እንደሆነ ታውቃለህ አይደል? ልግስና ስጦታ እኮ ነው። በሮሜ መልእክት ላይ የሚናገር ነው፣ ስጦታ ነው። ካለ ላይ ይሄን አይነት ስጦታ እግዚአብሔር ካልሰጠ በስተቀር ዝም ብሎ ለታይታ የሚደረግ ነገር አይደለም። እኔ እንኳን ስላንተ ብዙ እሰማለሁ፣ ብዙም አያለው። ያው አደባባይ ላይ የተገለጠ ነገር ስለሆነ ማለት ነውና ይሄ ስጦታ ሲሆን እንዲህ ነው የሚያደርገውና እግዚአብሔር በላህ ላይ ያስቀመጠው ይሄ ስጦታ ነው። ለአንተ የተሰጠ ጊፍት ነው። በቃ በዚህ እግዚአብሔር ነፍሳቸውንም መንፈሳቸውንም ሁለንተናቸውንም የባረከ ሰዎች አሉና እኔ በዘመኔ አላየውም እንደ ፊራ ማለት ነው። የእውነት ለመናገር እንደው ልቡን ለማሞቅ አንተ ብቻ ሳትሆን ሶሻል ሚዲያ ላይ የሚዋሽ ካለ የዋሽ ባየነው ደረጃ እኔ አሁን ለምሳሌ ሁሉንም ለሌላ የሰጠውን ለኔ ቢያደርገው 9 ቢልዲንግ ነበረ።
አየህ ችግሩ እሱ እስከ ዛሬ ያወጣው 9 ባለ ህንፃውኝ ቁጭል ደግባባል። ማንም በዛ ደረጃ በእውነት እናቶችን ቤት እስከ መስራት ድረስ እኔ ማጂን ያየ ነው። ሶሻል ቤት የሚባል የማያውቁ አልጋ የሚባል የማያውቁ ቲቪ የሚባል የማያውቁ ገንዘብ ምን እንደሆነ የማያውቁ የነሱ እናቶች እያለቀሱ የመረቁት እድሜ ልኩን ያኖረዋል። እውነቴን ነው። እድሜ ልክ እየተንፏቀቀ እግራቸው እየደማ እንፉቅቅ የሚሄዱ ወንድምናቶቻችን በዊልቸር በሚንቀሳቀስ ያው ሚቶቻችን በዊልቸር በሚንቀሳቀስ ያው ያደረገ ወንድማችን ነው እና እንደው ግፍ ካልሆነ ሊና የሌለው ሰው ካልሆነ ኪራም መናገር ይከብዳል። የሰራቸው ድንቅ ስራዎች ይገልጣሉ። ሶሻል ሚዲያ ላይ ፕላትፎርሙ በደንብ በማመስገንና በመለገስ ተጠቅሞታል። እግዚአብሔር ጨምሮ ይስጥ። ሰርግን ቅቅል ያብላን እላለሁ። ሌላ ምንም ነው። አረ ምን ቅቅል ብቻ ያ አይ መታደል ነው። አንተ ምናልባት ኖርማል ላይፍ ስለሆነ ዝም ብሎ ልታየው ትችላለህ። ሰው ካሁን ሌላ ፎቅ ገዛው፣ ካሁን ሌላ ፎቅ ገዛው፣ ስንት ጎደለ ለሌላ ፎቅ እያለ የሚጨናነቀው ላይ አንተ የሆነ ሰው መጥቶ አንተ ፔጅ ላይ በሙሉ አሳይቶኛል አለ። በሙሉ ልመና አንድ አመስጋኝ እንኳን መሴጅ አታገኝ። በሙሉ ፊራ እንደዚህ ተቸግሬ ፊራ እንደዚህ ተረ መድኃኒዓለም እንዲህ ማን አለው እሱን ብሎ እንኳን የሚያስብ ሜንታሊቲ ያለው ሰው የለም። በቃ ይሄን ተቸግሬ ነው ይሄን በሙሉ የፊራ ፔጅ መሴጁ ያ አንድ ደህና መሴጅ አንድ ደህና የረባ መሴጅ አታመጣ። ነርቭ ነው የሚለው እና እግዚአብሔር ይመስገን ግን ለእግዚአብሔር ስም የመመስገኛ ምክንያት አድርገዋል። ብዙዎች በቤታቸው ኦርቶዶክሳውያን የሚሆኑ ሙስሊሞችም የወንጌላውያን አማኞችም እንዲያውም ወንጌላውያንን ብዙ አይረዳም። እውነት ለመናገር ተናገር ካልከኝ ሉቃስ አይረዳም። ወንጌላውያንን ብዙ አይረዳም። እግዚአብሔር ምስክሬ ሙስሊሞች ናቸው፣ ኦርቶዶክሶች ናቸው የሚረዱ እኔ በሰው ልጅ ነው ማምነው። የሰው ልጅ በሚለው ነው ማምነው። ያ ዘር የሚባል የለ ምን የለ። እምነት ላይ ከሄድክ ግን ብዙ የተረዱት የኦርቶዶክስ እና የሙስሊም አማኞች ናቸው። ይሄ ፋክት ነው። እና ሰው በሚለው የተቸገረ ሰው በሚለው እንውሰደው፣ በሱ ያስማማናል እንጂ በእርዳታ ደረጃ ራሱ ሞር የተረዳው ኦርቶዶክስ እና ሙስሊም ናቸው። ያ እግዚአብሔር ይባረክ። ፊራዬ ተባረክ። እንኳንም ወንድማችን ሆንክ። ደግሞም በዚህ ለተቀደሰ የጋብቻ ስርዓት ውስጥ እንድትገባ እግዚአብሔር እንኳን ነገሮችን እያመቻቸልሃል። እንጸልይልሃለን፣ ደውልልሃለሁ። ተባረክ። በእውነት በረከት አድርጎ ለትውልድ በዚህ ትውልድ መካከል ስላስቀመጠ በረከት አድርጎ አሜን። በውስጥም እንዳልኩ ለብዙ ሰዎች የጸሎታቸው መልስ ሆነህ ወደ እግዚአብሔር የጸለዩትን ጸሎት አንተ መልሱን ይዘህ ቤታቸው ገብተህላቸዋል። ስለዚህ በአንተ ምክንያት እግዚአብሔር ተመስግኗል። በሙስሊሞች አንደበት፣ በሰው ልጆች አንደበት፣ በሃይማኖትም፣ በዘርም፣ በቋንቋ በምንም ልዩነት ሳታደርግ የእግዚአብሔርን ቸርነት ለሰዎች ሁሉ ስላሳየ ይህንንም ደግሞ የልግስና ስጦታ እግዚአብሔር ስለሰጠ 100% ስጦታ ነው። ስጦታ ካልሆነ በስተቀር እንደዚህ ሊሆን አይችልም። የተወሰነ ጊዜ ለታይታ ያህል ለዛ ልታረግ ትችላለህ እና ኦልሞስት ወይ $1 ሚሊዮን ስፔንድ ካደረክ በኋላ ከዛ በኋላ ልትተወው ትችላለህ። ይሄ ግን በቃ ምንም ያለማቋረጥ እግዚአብሔር አንተም ራስህ ትላለህ እግዚአብሔር በውስጤ ስላስቀመጠው ብለህ ትላለህ እና ይሄ ልክ ነው። እውነት የሚታይ ነው፣ እየታየም ያለ ነውና ለእግዚአብሔር ስም የመመስገኛ ምክንያት እግዚአብሔር ስላደረገ በዚህ በኩል የሰጣቸው ሰዎች ጉድለታቸውን የሞላላቸው፣ ከመሬት ያነሳቸው፣ አልጋ ላይ ያስተኛቸው፣ ቤታቸው ላይ ፈርሶ የሰራላቸው የሰማይ አምላክ ቅዱስ እግዚአብሔር አይቷል። ልክ የያዕቆብ መልእክት መጽሐፍ ምዕራፍ 1 ቁጥር 27 ላይ እንዳለው ማለት ነው። ንጹህ እና ነውር የሌለበት አምልኮ ወላጅ አልባ ህፃናትንና እንደዚሁም ደግሞ ድሆችን ሁሉ በማገዝም በመርዳትም ጭምር ስላደረከው ማለት ነውና ጌታን ስላንተ አመስግኛለሁ። በእውነት በእንባ አመስግኛለሁ። በተለይ ዮኒ አንድ ምስክርነቶች ሰምቼ ኢትዮጵያ ውስጥ የተቀመጡ ቪዲዮዎችን አይቼ ከምን ውስጥ እንዴት እንዳወጣቸውና በተለይ አንድ መንታ ነው 2 ወንዶች ልጆች ያላት ቤተሰብ
እንደዚህ ሆና እና በቃ ፍራኦሊትቻ የሚባል ልኮልን እንደዚህ ቤት ተሰርቶላቸው በቃ ሰርፕራይዝ ሆነ አልጠበቁም እና ሲያለቅሱ ሳይ አብሬ ያለቀስኩኝ እና በዛን ሰዓት ላይ አይ ቲንክ ለፊራ ደወልኩለት አላነሳው መሰለኝ ቮይስ ሪከርድ ተውኩለት አብሬ ነው ያለቀስኩት እና ከጎንደር ሀገር ደግሞ አንዲት ሙስሊም እህት እንደዚሁ የተናገረችውን አረሳም ለሊቱን ሁሉ ቁጭ ብዬ አንተንም ጠብቀው ምናምን እና በጣም ብዙ ተነግሮ የማያልቁ ሰዎች በዚህ ምስክሮች ናቸውና እግዚአብሔር ዘመንን ይባርክ ያብዛልህ እግዚአብሔር ባለጠግነትንና ጥበብን እንደሰጠው የባለጠግነት እግዚአብሔር ታማኝ ሆነ አግኝቷል አሁን ለአንዳንዶች ቢሰጥ ምናልባት ይሄንን የማካፈል ነገር የላቸውም አንተ ግን የሰጠህን ነገር እስካሁን ድረስ እያበዛልና ጌታ እግዚአብሔርም ደግሞ እንዲያበዛልን እንጸልያለን እኔ እንደውም ስድብ ምናምን ሲበዛ እርግማን ስድብ ምናምን ሲበዛ ቀዝቀዝ አርኩና ስጠፋ አስተውላችኋል እርዳታ የሚሰጡ ልጆች በጣም ፖፑላር የሆኑ እርዳታ የሚሰጡ ልጆች አይታችኋል ቪዲዮ ቀዝቅዟል አሁን ወፍ የለም ወፍ የለም አንድ ነገር ልበላችሁ ልኳንዳ ቤት አንድ ከተማ ውስጥ ልኳንዳ ቤት ያለው ሰው አለ ስዕል የሚስል ሰው አለ ስዕል እየሸጠ የሚተዳደር ሰው አለና ባለ ልኳንዳ ቤቱ ሁሌ ለከተማው ሰው ስጋ በነፃ ይሰጣል እና የከተማው ሰው እንዳለ ያመሰግነዋል ሰውየው ባለ ስዕል ቤቱን የስዕል የሚሸጠውን ሰውዬ ደግሞ በጣም በውድ ስለሆነ ስዕል የሚሸጠው ንፉግ ነው እያለ ይረግሙታል ሁሌ ማለት እና በቃ ይሰድቡታል ይረግሙታል ባለ ልኳንዳ ቤቱን ደግሞ በጣም ይመርቁታል እና ይሄ ስዕል የሚሸጠው ሰው ከጊዜ ብዛት በኋላ ሞተ ባለ ስጋ ቤቱም መለገሱን አቆመ እና እንዴ በአሁኑ ዘመን ቢሆን በጣም ብዙ ፎሎወር አለው ባለ ስጋ ቤቱ በቃ ሁሌ ባለ ስጋ ቤቱ ዋው እየተባለ ነበር እና አቆመ ለምን አቆም ካሉት እንዴ የሚከፍለኝ የለም አሁን አለ እንዴት አሉት በፊት እኮ ለእናንተ እንዲሰጥ የሚከፍለኝ የነበረው ስዕል ሻጩ ነው እሱ እየሸጠ በሚሰጠኝ ብር ለእናንተ ስጋ እንድሰጥ መጥቶ የሚከፍለኝ እሱ ነበረ አሁን ግን የሚከፍል ስለሌለ እኔ በነፃ ልሰጣችሁ አልችልም ስጋ ቤቱን እዘጋዋለሁ ስለዚህ ሻጩ ሰጪው እሱ እንጂ እኔ አይደል ነበርኩ ማለት እና አንዳንዶች በጣም እኔን እየረገሙ ሌላውን ሲያመሰግኑ አየውና እጄን ሰበሰብኩ እና ዝም ብዬ ከርቀት ሆኜ ማየት ጀመርኩ በኢንስታግራም ላይ ነው እንደውም ማገኛቸውን ሰዎች እንጂ ቲክታክ ላይ ሙሉ ለሙሉ ጠፍቻለሁ ኢንስታግራም ላይ ነው አንተ እጅ ተቀበለው ምን እንደ ስጋ ቤቱ ነው ማለት አሁን የነገርኩ ተረት ኦኬ ገብቷል አይደል ምሳሌው ምንድነው መሰለ ኢቭን ተሰጧቸው የሚረግሙ ሰዎች ነው ሌላዎች ላይ ከኔ የኔ ስም አናውንስ እንዳይደረግ ዝም ብዬ የሆነ ቦታ ምሰጠው አለ አናውንስ አልፈልግም ግን እዛ ቦታ ላይ ይሰጣል እና በጣም ፖፑላር ነው በጣም ቪዲዮ ይታያል ምን ይላል እኔ ደግሞ እዚህ ጋር ዝም ብዬ ላይቭ ቁጭ ብዬ የምሰጠው ላይ ይሰድቡኛል ፎቶ የተገለበጠ ከዛ ሙሉ ለሙሉ ላቆሙ አልኩና አቆምኩት ከዛ የነዛም ቪዲዮ ቆመ እኔም ቆምኩ የነዛም ልግስና ምንጩ ሲቃጣውን ደፈንከው ማለት ነው ስቆም ሳቋርጥ እዛም ተቋረጠ ገፋ አሁን ሰው ማገናዘብ ያለበት እዚህ ጋር ያ እኔ ጥያቄ አለኝ ፊራ እንደው እግዚአብሔር ብሎ እንደዚህ ከማድረግ ይልቅ ኤንጂኦ ለመክፈት ለምን ሐሳብ አይኖርም ምክንያቱም አንተ በትልቁ የምታስበው ምንድነው ኢትዮጵያ ላይ ሰው እንዲቀየር ከራብ እንዲወጣ ምናምን ነገር አይዲያው አለ ኦልሬዲ ልግስናው አለ ግን እንደ ድርጅት ሆኖ ሰዎች ታቅፈው በስነ ስርዓት በቃ ሰዎች አንተ የምታውቃቸው ብቃት ያላቸው ሰዎችን እንትን ብለህ በኤንጂኦ ደረጃ ገባ ፍራኦሊትቻ በሚለው ኤንጂኦ መስርታ ለምን እንደዛ አይነት ነገር እግዚአብሔር ከፈቀደ ለምን እሱን አታረግ እኔ ብር ብቻ ነው ይሄ ኢንቨስት የምታደርገው ገባ የሚመለስ ገንዘብ አይደለም ምን የሚል ገንዘብ አይደለም አንዳንዴ የሚያስረግምም ጭምር ነው ገባ ግን በድርጅት ደረጃ ሆኖ ቢደረግ ኢትዮጵያ ላይ ሞር ውጤታማ ይሆናል ብዬ አስባለሁ ተዳፍኖ እንዲቀር አልፈልግም ገባ ይሄ ሁላ በሚሊየንስ ኦፍ ዶላርስ ይወጣ በግለሰብ ደረጃ ይወጣ እንትን
ብሎ ባይቆም ደስ ይለኛል። እኔ እንደዚህ የራሴን ሳይሆን አሁን ለምሳሌ እንደነ አትስነማ ቻሪቲ የሚባሉ ልጆች አሉ። አይተህ ከሆነ ብዙ ጊዜ ነበሩ። እንደውም እኔ ከነሱ ጋር በጣም ሰርቻለሁ። ከናብነት ጋር ሰርቻለሁ፣ ከሚኪ ጋር ሰርቻለሁ። እነዚህ አትስነማ ቻሪቲ ሰርቻለሁ እና በብዙ እነሱን ወደፊት ማምጣትና እነሱን ከነሱ ጋር መቆም። ለምን እኔም ስከፍት የሆነ ሰውም ሲከፍት አይበቃም። በእርግጥ ግን አሁን እያየዋቸው ነው የትኞቹ ናቸው በጣም መስራት ያለባቸው የሚለው እና በእግር እየሄዱ እንዲህ ዲፕ ገጠር ውስጥ እየገቡ እየረዱ በእግር እያጠቡ እንደዚህ ያደረጉ ሲሰሩ ከነሱ ጋር የሆነ መቆም እነሱም ሞር ሰፖርት ማድረግና ፋይናንሻሊ እንትን ማድረግ ነው እንጂ አሁን ፍራውል ፋውንዴሽን ምናምን እንትና ፋውንዴሽን እየተባለ በዛ ጥቅም የለውም። አሁን እኔ ከዛ አንፃር ነው ያንን እንዴት ነሽ ሰላም ነው አለው እግዚአብሔር ይመስገን ጥቅም የለውም። የሆነ የራሴን መክፈት እችላለሁ አሁን ወይ በእናቴ ስም በምናምን እያደረኩ ግን ከዛ አንፃር ሳይሆን እንደነዚህ እንደነ አትስነማ ቻሪቲ አሁን ብታዩዋቸው አብረን ብዙ ስራ ሰርተናል። ቤት ሰርተናል። 1 2 3 4 ቤቶች ሰርተናል። ደሞዝ የሚከፈላቸው አሉ በየወሩ እናቶች በፊት እንጨት እየለቀሙ ምናምን የሚኖሩ እነዚህ የተደፈሩ ሴቶችን እነሱን ሜንታሊ ራሱ በጣም ትሪት በጣም ብዙ ሴቶች አሉ በነገራችን ላይ ተደፍረው ቤት ውስጥ ቁጭ አሉ ትራማ ውስጥ የገቡ እና እነሱን በጣም ነው ትሪት እያደረግናቸው። እንደዚህ እነዚህ ልጆች ዝም ብዬ ሳያቸው በጣም እንትን ናቸው። እንደውም እቺ ቫን ነገር እንገዛላቸዋለን ብዬ እንትን ብዬ ነበረ ከነሱ ጋር ማለት ነው እና እነሱን ሰፖርት ማድረግ ከነሱ ራዕይ ጋር መቆም እንጂ አሁን እኔ ብከፍት ምንም እንትን አይለኝ። እኔ ያው ሂሳቤን የምሰራው ከእግዚአብሔር ጋር ነው። እኔ የምሰራው የእግዚአብሔርን ስራ ነው። እግዚአብሔር በሰጠኝ ልክ ለመስጠት ነው። ፕሮሚስም የገባውለት ለጌታ ቃል የገባውለት በሰጠኝ ልክ ለመስጠት ነው። አሁን በቀደም እግዚአብሔር ያስተማረኝ ነገር አለ። ሁሌ በመቃብር ሰፈር አልፋለሁ። የዚህ ሀገር መቃብሮች ዳውንታውን ምናምን ያለው አካባቢ ነውና ከኤርፖርት ስመጣ መኪና ይዤ ሲሄድ የመቃብር ስፍራ ተብሎ ተጽፏል። አጥር አለው፣ ጭው ያለ ነው፣ ማታ ነው፣ መብራት የለው፣ ምንም ነገር የለው። አንድ ቀን እኮ የኔ የስጋዬ ስፍራ እዚህ ጋር ነው አልኩ። አንድ ቀን ይሄ ፍራውል ይሄ የሚታየው የሚንቀሳቀሰው ፍራውል ስጋው እዚህ ጨለማ ውስጥ ነው። የመቃብር ስፍራ ነው ስታየው ነው ጅብ ምናምን የጅብ መንጋዎች ማታ ማታ የሚጮውበት አውሬ ምናምን የሚሄድበት በጣም የሚያስፈራ ስፍራ ምናምን ነው ስታየው መቃብር አገር ቤት ያለው ናት። እና አስብኩትና መኪና እየነዳው ነው የሚሄደው እና ለምንድን ነው ክፋትን የምሰራው? ለምንድን ነው የሰው ልጅ መበድለው? ለምንድን ነው እግዚአብሔር መበድለው? ለምን ሐሳቤና ልቤ መጥፎ ነገር ያስባል? አንድ ቀን ይሄ ፍራውል ይሄ የሚንቀሳቀሰው መኪና እየነዳው ፍራውል እዚህ ጨለማ ውስጥ እናት መታ አታይም። በዛ ማታ የወለደች እናት መታ አታይም። ትረሳለህ። የምነዳው የነበረው መኪና ሌላ ሰው እየነዳው የኔ መቃብር ጋር ለቀብር ለማስፈጸም ይመጣል። ሁሉን ነገር ትተነው ነው የምንሄደው። ስጋ ወደ አፈር ይመለሳል፣ ነፍስ ግን ወደ እግዚአብሔር ትመለሳለችና ነፍሴን ለመስራት ከእግዚአብሔር ጋር ሞር ለመጣበቅ ያለኝን በመስጠት አንድም ይዤ የምሄደው ነገር የለም በምድር ላይ አንድም ይዤ የምሄደው ነገር ስለሌለ ግን የሰዎችን ነገር ለመስማት የሰዎችን ነገር ለማዳመጥ እግዚአብሔር ሰፊ ልብ ሰጥቶኛል። ሰዎችን ለመስማት የሚገርም ነገር የሆነ ባይኖረኝ እንኳን ማለት ነው የሆነ ነገር ሸጬ ልስጥ እንዴ ነው የምለው። በእውነት ነው የምላችሁ፣ በእውነት ነው የምለው። የሆነ ነገር እንደዚህ ብዬ ልስጥ እናቴ እንትን ትላለች፣ ግን ለራስ የምትኖርበት መች ነው? አንተ እንደው ለራስ እንኳን ኑር እስቲ አንዳንዴ ትለኛለች። ለምን መሰለህ ብዙ ነገር ማስበው ሰው የሆነ ነገር ሲጠይቀኝ ያስጨንቀኛል። በቃ ከአቅሜ በላይ እንኳን ቢሆን ያስጨንቀኛል። ለዛ ሰው ለማድረግ እረፍት አላገኝም። በእውነት ነው የምልህ። ራሴን የሆነ እንትን ለማለት ሳይሆን ሰዎችን ለመርዳት ዲፕ የሆነ እርዳታ ለመርዳት ነው እግዚአብሔር ውስጥ ያስቀመጠው ነገር ነው። በቃ የሆነ አላርፍም።
ያቁነጠንጠኛል። የሆነ ነገር ገንዘብ አካውንቴ ላይ ያለ የሆነ ሰው ተርቤያለሁ፣ ተቸግሬያለሁ፣ የቤት ክራይ። በነገራችን ላይ አገልጋዮችን ምንድነው ፕሮቴስታንቶችን አይረዳም ስትል ቅድም ደሞዝ የምከፍላቸው አገልጋዮች አሉ። በጣም ማንም ዞሮ ማያቸው 20 ሺህ ብር በየወሩ የምከፍላቸው አገልጋዮች አሉ። ገብቷል። ግን እዚህ ጋር ምንም እንትን የሚለው ነገር የለም። ምን ልፈልጌ ነው? እግዚአብሔር በሰጠን ልክ እኔ ጨርሼ ባዶ ቢሆን አካውንቴ ዜሮ ቢሆን ሆኖም ያውቃል። በጣም እንትን አድርጌ ዜሮም ገብቶ ያውቃል፣ ኔጌቲቭም ገብቶ ያውቃል። ግን አልደነግጥም። ለምን መሰለ? ዋናው ምንጩን እሱን ሰጪውን ይዤዋለሁ። አእምሮዬን ሲባርክ ያለው የእጄን ስራ ሲባርክ ያለው ሁልጊዜ ከኔ ጋር ሲሆን ያለው እና ብዙ ጊዜ ከዛ አንፃር ነው ሰዎችን አብሮ በመቆምና እርግማንና ስድብ ሲበዛ እናቴ በጣም በቃ ተረበሸች። ከኔ አልፎ እሷም ምን ሲናገሩ አንድ ቀን በጣም በቃ ስቅስቅ ብላ ስታለቅስ ቤት እሷ ጋር ሲሄድ በጣም ተጎድታ አገኘዋት። በጣም በቃ እሷን ሲሰደቧት ገባ። ለምን እኛ እንሰደብ? እህቶቼ ምናምን ተሰማቸው። እናትህ ትሰደብብህ ያማሃል። ስለዚህ I have to stop በቃ ይሄ እርዳታ የሚባለውን ነገር ሶሻል ሚዲያ የሚባለውን ነገር ቤተሰቦቼን አታክ የሚያስደርግ ከሆነ መተው አለብኝ። ምክንያቱም ለመቀበል አልመጣሁም፣ እኔ ለማካፈል ነው የመጣሁት። ለመውሰድ አልመጣሁም፣ ለመስጠት ነው የመጣሁት። ካለኝ ላይ ለማካፈል ነው የመጣሁት። ለመጎረር ምናምን ሰዎች እንደሚሉ ለጉራ ለመታየት አለ። ለመታየት በጣም ቀላል ነው፣ በጣም ቀላል ነው። በጣም ዓለም ላይ የሚደረጉ ብልጭልጭ ቦታዎች እየሄድኩ ራሴን እያስቀረጽኩ ምናምን ብዘል የሆነ ነገር ብል እቺ ባለ አንድ እጅ ነው አውሮፕላን 200 ምናምን ሺህ ዶላር ነች። ዮኒ ታውቃለህ? እሷን ገዝቼ ፒፒኤል ላይሰንስ አለኝ። እሷን ገዝቼ እያበረርኩ ብሄድ 250 ሺህ ምናምን ነች ሲንግል ኢንጂን አውሮፕላን። እሷን ገዝቼ ገዛው ብዬ እያበረርኩ ብሄድ ሰው በቃ ፎሎ ያደርገኛል፣ ፕራይቬት ጄት አለው እያለ የኛ ሰው እሱ ነው የሚፈልግ። ግን አይደለም፣ ለኔ ምንም ጥቅም የለውም። ገብቷል? እግዚአብሔር አንድ አገልጋይ እንግሊዛዊ አገልጋይ መጽሐፉ አለ። መጽሐፉን ቆይ ሼር አደርግላችኋለሁ። እሱ መጽሐፍ ላይ ፖርሽ አለው፣ ላምቦርጊኒ አለው፣ ፕራይቬት ጄት አለው ምናምን እና አንድ ቀን በሮልስ ሮይስ መኪና መጥቻ አለ ወደ አገልግሎት ነው የሚሄደው። ፕራይቬት ጄት ውስጥ ገብቶ በራሱ ፕራይቬት ጄት ሲሄድ እግዚአብሔር እንደዚህ አለኛል፣ ይሄ የምትጠቀማቸው ነገሮች ለኔ ምንም አይደለም። ስንት ደሃ ባለበት ቦታ ላይ ስንት መብላት ያቃተው ህዝብ ባለበት ሀገር ላይ አንተ በዚህ ትሄዳለህ ወይ? ሽጥና እንዳለ አካፍላለሁ አለኛል። አገልግሎት መሄደውን ትቼ ንብረቴን እንዳለ ወደ ሶልድ አውት አልኩታል። በቃ የሚሸጥ እንዳለ ሸጬ ለድሆች አከፋፈልኳል። አሁን ነው እኔ እናንተ አብረን የምንሰራው አለኝ እግዚአብሔር አለኛል። እኔ ነኝ ወይስ ንብረቱ ይበልጥብሃል አለኛል። እና ብዙ ሌሰን ትወስዳለህ ከሰዎች የምንጠቀማቸው ነገሮች። አሁን እኔ ይሄ ጃኬት፣ ይሄ ቲሸርት፣ ጫማ ምናምን የምጠቀመው አሁን የለበስኩትን ነው። ከዚህ ስወጣ ምን እንደሚገጥመኝ አላውቅም። እግዚአብሔር መቼ እንደሚሰበስበኝ አላውቅም። ግን ያለንን በማካፈል በመተሳሰብ ነው እንጂ አሁን ከባድ ነው የኛን ሰው መርዳት ከባድ። እኔ እንደውም በጣም በቃ ኢንስታግራም ላይ የሚጽፉልኝን እያየው አንዳንዱ ጽፎ ብዙ መልእክት ስለሚመጣ አላይም እና ቀስ እያልኩ የሆነ ጊዜ ሲኖረኝ አያየው ፒክ እያደረኩ ልክላቸዋለሁ። ጽፎ ስድብ አለ። ከዛ በኋላ እንደዚህ ያፈር ብላ እናት እንደዚህ ትሆን ምናምን ነገርሞኝ ስቄ ዝም እላለሁ። እግዚአብሔር ተናግሮን እኔ 10 ዓመት የጠበቅኩበት ኬዝ አለኝ። እግዚአብሔር ነግሮኝ በ10 ዓመቱ ነው የፈጸመው እና እግዚአብሔርን መስደብ ነበረብኝ? እንደዚህ አደርግልሃለሁ ብሎ መልእክት መጥቶልኝ 10 ዓመት ነው ያስጠበቀኝ እግዚአብሔር። ሁልጊዜ ግን በልቤ የጠብቀው ነበር ያንን እንዲፈጽምልኝ በትህትና በጸሎት ማለት። ስለዚህ ብዙ ነገር አንዳንድ ጊዜ ስንጠይቅ እግዚአብሔርን እንደምንጠይቀው ሁሉ ስንጠይቅ ብዙ ነገር ወዲያው ላይ ይፈጸምልን ይችላል እና ከዛ አንፃር ነው የነሱን ራዕይ የነዚህ ኤንጂኦ ያላቸው ለምሳሌ እኔ በጣም መወዳቸው ልጆች አሁን ላይ አዲስነማ ቻሪቲ የሚባሉ ልጆች አሉ። ቅን የሆኑ እግዚአብሔርን የሚፈሩ የተሰጣቸውን ነገር ኤርሚ የሚገርማ 1 ብር ከለዋ ላይ ሻይ ጠጡ። 1 ብር ሂሳብ በደረሰኝ ነው የሚያሳዩ። በደረሰኝ 1 ብር። እኔ እንደውም ለእናንተስ ምናምን ስላችሁ አንድ ቀን የትራንስፖርት አጥተው
ወደ 20 ምናምን ኪሎ ሜትር በእግር ሄደው ትራንስፖርት እንዲቀንስላቸው ተልኮ እኮ ነው። በዚህ በጉትም በኩል 20 ምናምን ኪሎ ሜትር በእግር መተው ትራንስፖርት እንዲቀንስላቸው ለመሳፈር በጣም ነው ያስለቀሱኝ። ለሊት ስደውልላቸው በሌሊት ተነስተው እዛ ለመድረስ ነው። ወዴት እየሄዳችሁ ነው? በእግር እየሄድን ነው አለ። ወዴት? ከዚህ ካለንበት ይጨምራል፣ ያለን ብር ደግሞ ትንሽ ነው። እንዴ ለምን አልተጠቀማችሁም? ከዛ ያማ ለሰዎች የተሰጠ ነው። ዋው ታማኝነት! ያ ለሰዎች የተሰጠ ነው፣ አንጠቀምም ማለት አስባል። እንደዛ እያደረጉ ነው ሄዶ የሚያደርስና ከነሱ ራዕይ ጋር አብሮ በመቆም እነሱን እንትን በማለት ነው። እና ከዛ አንፃር ነው እንጂ እኔ እግዚአብሔር የሰጠኝን ነገር በሰው ምድር ላይ አምጥቶ በባዕዳ ምድር ላይ በነጮች ምድር ላይ በነገድ በቋንቋ በምንም የማንገናኝ ምድር ላይ አምጥቶ ከባረከኝ እሱን ያደረገው እሱ ስላደረገው ለሰዎች ማካፈል የማካፈል ህይወትን ደግሞ የሰጠኝ እሱ ነው። እንደዚህ አይነት ልብ ስለሰጠኝ ነው እግዚአብሔርን ማመሰግነው። እኔ ዘመዶች ምናምን አልልም፣ ዘመድ አክስት አጎት ምናምን አልልም። ይሄ ምናምን እግዚአብሔርን የምጸልየውና የምጠብቀው ነገር በነገድ በቋንቋ በዘር በሃይማኖት በቀለም እንዳትለየኝ እላለሁ። ልቤን ጠብቀው ነው ማለት። ለምን እግዚአብሔር ሃይማኖት የለውም፣ እምነት የለውም። ራሱ እምነት ነው፣ ራሱ ህይወት ስለሆነ። ስለዚህ ጌታ ኢየሱስ ክርስቶስ ሲኖር አይተህ ከሆነ ከቀራጮች ጋር ነበረ፣ ከዝሙተኞች ጋር ነበረ፣ ከምን ጋር በቃ ከሰው ልጆች ጋር ሁሉ ነበር፣ አብሮ ነበር። ስለዚህ ከዛ አንፃር ነው እኔ የእግዚአብሔርን ሐሳብ ለመፈጸም እንትን የማደርገውና እዚህ ላይ የሚባሉትን ነገር ብንሰማ ከባድ ነው። ልብን የሚያሪዱ ናቸው። ጌታ ኢየሱስ ክርስቶስ ተሰድቧል፣ ሲፈውስ ተሰድቧል፣ ሲሰጥ ተሰድቧል። ቀረጥ አልከፈለም ሲባል ከአሳ ውስጥ አውጥቶ ከፍሏቸዋል። እዛ ጋር እንኳን ሊገባቸው ይገባ ነበር። ከአሳ ውስጥ ነው ያወጣላቸው። ስለዚህ ከአሳ ውስጥ አውጥቶ ግብርን የከፈለ ቀረጥን የከፈለ ጌታ ከየትም አውጥቶ እኛን መመገብ አያቅተው። ከየትም አውጥቶ እና እኔ እግዚአብሔር የተመሰገነ ይሁን በነገር ሁሉ እሱ ስለረዳ እሱ አብሮን ስለቆመ በዛ ነው ማምነው። ብዙ ጊዜ አልወስድባችሁም። ተባረኩልኝ። ተባረክልን። ዜዶ ያልተነፈሽም ቁጭ ብለሽ ትታዘቢያለሽ። በሰላም ነው። እኔ በቃ ለአጥፋና ወይ እየሄድኩ እንትን ልበላችሁ ልስማችሁ ወይ ደግሞ እሺ። በጣም ወዳችኋለሁ። ዜዶ ኤርሚ ደውሉልኝ ስወጣ ቡካይ ከታች ያየው ነው 2500 ሰው ወዳችኋለሁ። ተባረኩ። ምናልባት እንግዲህ በንግግር ደግሞ ያስቀየምኩት ሰው ካለ አም ሶሪ። ያው የት ቦታ ደርሰ አንዳንዴ አፍ ይወላብዳልና በየት ተገናኝታል? ባይሆንኛ ጸሎት አድርጉልን እንዳንናገር። ለእኛ ነው ጸሎቱ። ተባረኩ። ኑርልን። ኦኬ ፍራይ መልካም ጊዜ። ዜዶ ተንፍስ። ኧረ እባክህ የሆነ ነገር በልተው መስማትም ጥሩ ነው። ባይዘይ ዝም ብሎ መስማትን የሚያህል ነገር የለምና አንዳንዴ አንተ ማታወራቸው ነገሮች አሉ፣ ዝም ብለህ ሰምተህ የምታልፋቸው አሉና ስለ ፊራ እግዚአብሔር ይመስገን። ወደ ቅድሙ ግን ስመለስ ቅድም በተነሳው ላይ ስለ ሽያጭ በተነሳው ላይ ማለት ነው በጣም ኮርስ እየበላው በሰማችሁስ እኔም መሄድ አለብኝ። ልጄ እያፈጠጠብኝ ነው ከትምህርት መጥቶ። በቃ እኔም 11 ሰዓት ሊሆን ነው። ሚስቴ ቁጭ አደረገችው። ነገ ጊዜ ካለ የሆነ ሀሳብ ዘናና ዜዶ አብረን ብንካፈልስ? ወንጌል በቃ ኤርሚሻዬ ብሉ በቃ ዝጋውና ችግር የለም። አዎ ነገ ዜዶ አይ የሆነ ፕሮግራም ይዘህ አብረን እኔ ቤት ላይ ይቻላል። ዜዶ ይቻላል። እሺ ኤርሚሻዬ ብር ክበልልኝ። በጣም ነው ያለኝ። ስለ ታቦት ሙሉ ነገር ገብቶናል፣ አንደርስታንድ አድርገናል። እዚሁ ላይ ያለ ሰው እርግጠኛውን እነግርሃለሁ ጠይቆ የሚረዳበት ነው። ጠይቆ እና በጣም ደስ ብሎኛል። ተባረክልኝ። ሚስት ትባረክ፣ ልጆች ይባረኩ፣ ወንጌል ይባረክ። አሜን። ክበርልኝ። ተባረክ። ጸጋ ይብዛላችሁ። ሰላማችሁ ይብዛ። አሜን።